ውድ ጊዜውን ለመቆጠብና ሕይወቶን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። It is City's Cup again. The Nico O'Reilly finals. 2 goals in 4.5 second half minutes. His day, their day. The first prize of the season is City's prize. It's Pep's prize. He and they are in the trophy business once more. He leaves behind Clough, Mourinho, Ferguson. He becomes the first 5-time League Cup winner. And as the season heads for home, who knows how energising this might be. O'Reilly 1, O'Reilly 2, City 2. ያው ቀደም ሲል የሰማነው ድምጽ እንግዲህ በዌምብሌ ማንቸስተር ሲቲ አሸናፊ መሆኑ ከተረጋገጠ በኋላ የፒተር ድሮሪን ድምጽ ነው። እንመልከተው ይሄንን ጉዳይ። ትናንትና ማንቸስተር ሲቲ አርሰናልን በዌምብሌ 2-0 በሆነ ውጤት አሸንፏል። ኒኮ ኦራይሊ የምሽቱ ኮከብ ነበር። በእርግጥ ማንቸስተር ሲቲን ያዳነባቸው ጨዋታዎች የትናንትናው ምሽት ብቻ አልነበሩም። ከዚህ በፊትም የጋርዲዮላን እንግዲህ የዚህ ውድድር ዓመት አንዳንድ ወሳኝ ጨዋታዎች ሲያድን የቆየ ተጫዋች ነው። እንመልከተው ይሄንን ጉዳይ። ማንቸስተር ሲቲ ያሸንፏል። ለፔፕ ጋርዲዮላ አስደናቂ ስሜት ይመስላል። እሱም ይሄንን ስሜቱን የገለጸበት መንገድ በዌምብሌ ከሌሎች ወይም እንደ ልክ ብዙ ዋንጫዎች እንዳሸነፈ አሰልጣኝ ለሊግ ካፕ ዋንጫ ትልቅ ክሬዲት እንዳለው አሰልጣኝ ነበር ይሄንን ሲገልጽ የነበረው። እንመልከተው። ለማንቸስተር ሲቲ ምን ማለት ነበር፣ ለአርሰናልስ ምን ማለት ነው፣ ጨዋታውንስ እንዴት አሸነፈ የሚለውን ጉዳይ እናንሳ። ልክ ነው ምሳ። ትላንትና የጓርዲዮላ ስሜት፣ የማንቸስተር ሲቲ ተጫዋቾች ስሜት፣ በተለይ ጓርዲዮላ እንግዲህ ትላንትና በእግር ኳስ ታሪክ ሁለተኛው አሰልጣኝ ሆኗል 40ኛው ዋንጫ ላይ የደረሰ። ሰር አሌክስ ፈርጉሰን ብቻ ነበሩ ከዚህ በፊት ከ40 በላይ ዋንጫዎች ያሸነፉ አሰልጣኝ እስካሁን ድረስ በታሪክ ግን እሳቸው በ39 ዓመት የማሰልጠን ታሪክ ነው ይሄንን ያደረጉት። እሱ 17ኛ ዓመቱ ብቻ ነው ትላንትና 40ኛ ድሉ ላይ ሲደርስ። ግን ከዚህ በፊት 39 ዋንጫዎች ያሸነፈ አሰልጣኝ አይመስልም። እንግዲህ ያው 39 40 ስንል ወይም አሌክስ ፈርጉሰን ወይ ሚርቻ ሉቼስኩ ወይ ኦትማር ሂትስፊልድ ወይ ጆቫኒ ትራፓቶኒ ያሸነፏቸው ዋንጫዎች የሀገሩ የሱፐር ካፕ ዋንጫዎችን በእንግሊዝ ኮሚኒቲ ሺልድ የሚባለው፣ በጀርመን የዴፍቢ ሱፐር ካፕ የሚባለው፣ በስፔን የስፔን ሱፐር ካፕ ወይም ሱፐር ኮፓ ኤስፓኛ የሚባለውን ጨምሮ ማለት ነው 40 ዋንጫ ላይ ደርሷል። እና ልክ እንደ መጀመሪያው ዋንጫ በአሰልጣኝነት ጅማሬው ላይ ያለ አሰልጣኝ የመጀመሪያ ዋንጫውን ሲያሸንፍ እንደሚሰጠው አይነት የደስታ ስሜት ነው ጎሎቹ በተቆጠሩ ጊዜ ጨዋታውን ከተጠናቀቀ በኋላ ከልጁም ጋር ከሴት ልጁ ጋር ከሌሎች ከቡድን አጋሮቹ ከኮቺንግ ስታፉ ከማንቸስተር ሲቲ ተጫዋቾች ጋር እንደዚህ አይነት ደስታ ያየ ነው። እና ፔፕን ዩኒክ የሚያደርገው ይሄ ውድድር ለብዙ ትልልቅ አሰልጣኞች ለምሳሌ አርሰናል 33 ዓመት አላሸነፈውም ይሄንን ዋንጫ፣ ግን 22 ዓመቱ በአርሰን ቬንገር የአሰልጣኝነት ዘመን ስር የነበረ ነው። አርሰን ቬንገር በዲዛይን ኦልሞስት ላለማሸነፍ የሚመስል አይነት እቅድ የነበራቸው ናቸው። ምክንያቱም ለሁለተኛው ቡድን የሚተዉት ስለሆነ ፔፕ ሚቶ ዋንጫ የለውም። ሲሪያል ዊነር የሚያደርገው እሱ ነው። አሸንፎ የማይጠግብ አሰልጣኝ የሚያደርገው ሁልጊዜም ለሌላ ድል ድራይቭ የሚያደርገው ይሄኛው ኢንሄረንት ሌሎቹን ያነሱ አሸናፊዎች ናቸው ለማለት አይደለም። ግን ፔፕ ከመጣበት ጊዜ ጀምሮ ምናልባት ባለፉት ጥቂት ዓመታት በተለይ ባለፈው ዓመት በቶተናም ሲሸነፉ በቃ በዚህ ሲዝን ለአራት ውድድር መፎካከር አንችልም እና ቡድኔ በጉዳት ምክንያት ታምሷል፣ የብዙዎቹ ተጫዋቾች እድሜም ገፍቷል፣ ስለዚህ በዲዛይን በሚመስል ሁኔታ በቶተናም ተሸንፏል አምና። ከዛ ውጭ ግን የለገመበትን ጊዜ አላስታውስም ይሄንን ውድድር እና ያንን ያየነውን ሴሌብሬሽን ልክ በህይወቱ በአሰልጣኝነት ህይወቱ ጅማሬ ላይ እንዳለ አይነት አሰልጣኝ እንጂ ከዚህ ከትላንትናው ድል በፊት ከዛ የበለጡ 3 ቻምፒየንስ ሊጎች እና ብዙ የሊግ
የየሀገሩ በቡንደስሊጋም በፕሪሚየር ሊግም በላሊጋም ብዙ ዋንጫዎች ያሸነፈ አሰልጣኝ አይመስልም ነበር። ግን ከ2008 እሱ ማሰልጠን ከጀመረበት ጊዜ ወዲህ ብቻ ያሸነፋቸውን የዋንጫዎች ቁጥር ስታይ 40ኛ ዋንጫው ካልን ቀጥሎ የሚመጣው ሉዊስ ኤንሪኬ 19 ዋንጫ ነው ያሸነፈው እና የምንጊዜም ታላቁ አሰልጣኝ ነው ወይ አይደለም ሌላ ክርክር ነው። የዛሬ 50 ዓመት ከነበሩት ከብሬኑስ ሚኬልስ ጋር ወይ ከሌላ አሰልጣኝ ጋር እንዴት ላወዳደረው እንደምችል አላቅም። እግር ኳስ ያን ጊዜ ሌላ ነበር፣ አሁን ያለው የእግር ኳስ አይነት ሌላ ነው። የአሁኑ የበለጠው ስብስብ የሚሆንባቸው ነገሮች አሉ። ምክንያቱም ኢንፎርሜሽን መደበቅ አትችይም፣ የበለጠ አናላይዝ ትደረጊያለሽ። ስለዚህ በየቀኑ መፍትሄ ማግኘት አለብሽ። ያኔ ልክ እንዳሁኑ አይነት አልነበረም፣ ግን ያኔ ደግሞ እግር ኳስ የበለጠ አስቸጋሪ ነበር። የአሁኑ አይነት ኢንፍራስትራክቸር የለውም። ስለዚህ የዛሬ 100 ወይ የዛሬ 50 ዓመት ከነበሩ አሰልጣኞች ጋር አወዳደር የምንጊዜም ታላቁ አሰልጣኝ ማለት ይገባኝ እንደሆነ አላቅም፣ ግን የትውልዱ ታላቅ አሰልጣኝ መሆኑን ግን አልጠራጠርም። ያለፈው 30 ዓመት ያለፈው 35 ዓመት እንደው በእኛ እግር ኳስ የማየት ልምድ ባለፉት 20 ምናምን ዓመታት ቤስት አሰልጣኝ ነው፣ ጥርጣሬ የለውም። እሱ አንደኛው የሚናገሩለት ቁጥሮች አሉ። 40 ዋንጫ አሸንፏል። ቀጥሎ ያሸነፈው አሰልጣኝ ከሱ ከ50% ያነሰ ነው። ኦፍኮርስ ባይነሪ ነው። አንድና አሰልጣኝ ዋንጫ በመውሰዱ ብቻ መዳኘት ትክክል ላይሆን ይችላል። ያሰለጠናቸው ክለቦች ሳይዝ ምናምን ሊወስነው ይችላል። ኦፍኮርስ ግን ቢሆንም ትላንትና አይነት ያየንበት ረሃብ ነው። ደግሞ ሁልጊዜ አሸነፈም የማይረካ የማይጠረቃ አይነት የዊኒንግ ሜንታሊቲ ያለው አሰልጣኝ ነው። ከዛ ማርሴሎ ጋያርዶ በዓለም ላይ ያሉ አሰልጣኞችን የምጠቅሰው 15 ዋንጫ ያሸነፈ ነው ማርሴሎ ጋያርዶ። ደቡብ አሜሪካ እግር ኳስን ከሪቨር ፕሌት ጋር ዶሚኔት ያደረገ አሰልጣኝ ነበር። በተመሳሳይ ጊዜ ጆዜ ሞሪኞ የሆነ ጊዜ ኦልሞስት ከጓርዲዮላ ጋር የዓለም ቤስት አሰልጣኝ ተብሎ ይጠሩ እንደነበር አስታውሳለሁ። ሁልጊዜ የሚነጻጸሩ አሰልጣኞች ነበሩ። 14 ዋንጫ ያሸነፉት እሱ ማሰልጠን ከጀመረበት ጊዜ ጀምሮ በተመሳሳይ ዘመን አብረው እያሰለጠኑ በቆዩበት ጊዜ ማለት ነው። እሱ 40 ዋንጫ ነው ያሸነፈው። በድጋሚ ለመጥቀስ ማክስ አሌግሪ 13፣ አንቼሎቲ 13፣ ዚነዲን ዚዳን ኦፍኮርስ አጭር ጊዜ ነው ያሰለጠነው፣ አንድ ቡድን ብቻ ነው ያሰለጠነው፣ 11 ዋንጫ፣ ክሎፕ 11 ዋንጫ፣ ሲሞኔ 7 ዋንጫ፣ ፍሊክ 7 ዋንጫ፣ ኮንቴ 7 ዋንጫ፣ እሱ 40 ዋንጫ እና ትላንትና ደግሞ በዚህ ውድድር ታሪክ ሰር አሌክስ ፈርጉሰን፣ ጆዜ ሞሪኞ እና ሌሎች አሰልጣኞች 4 ጊዜ በማሸነፍ ከሱ ጋር ይህንን ውድድር ብዙ ጊዜ የማሸነፍ ሬከርድን ይጋሩ ነበር። ለ5ኛ ጊዜ አሸንፏል። የ66 ዓመት ታሪክ ያለው ውድድር ነው ይሄ ውድድር እና የፔፕ ጓርዲዮላን ያህል ደጋግሞ ያሸነፈው አሰልጣኝ የለም። ስለዚህ አዲስ ሬከርድ ነው እና ማንቸስተር ሲቲም 9ኛ ድሉን አሳክቷል። ከ50% በላይ የሚሆነውን ድል ያሳካው ከ2017-18 በመለስ ወዲህ በፔፕ ጓርዲዮላ አሰልጣኝነት ነው። ማሸነፋቸው በራሱ ብዙ ሊደነቅ የሚገባው ነገር ቢሆንም ያሸነፉበት መንገድ ደግሞ የበለጠ መደነቅ ያለበት ይመስለኛል። ሰዎች የትላንትናው ጨዋታ ከመጀመሩ በፊት አላቅም በጠቅላላ የነበረውን ግምት ግን ለአርሰናል ግምት ቢሰጡ የአርሰናል ደጋፊዎች ያልሆኑ ሰዎችም ጭምር ማለት ነው አርሰናል የበለጠ ኮንሲስተንት ሲዝን እያሳለፈ በመሆኑ ምክንያት ያንን ግምት ሰጥተው ሊሆን ይችላል። ግን ወይኒት ማተርስ ልክ በትላንትናው አይነት ጨዋታ ግን የፔፕን አሁንም እንግዲህ እንደ ደቀ መዝሙሩ የሚቆጠር ነው ሚካኤል አርቴታ አይደለም ትላንትና በድጋሚ መምህሩ ሆኖ መቀጠሉን ያሳየበትን ታክቲካዊ ብልጫ በማሳየት ጭምር በዚህ ወርድ ዘመን የፕሪሚየር ሊጉን ሞስት ኮንሲስተንት ቡድን ቻምፒየንስ ሊግ ያሸንፋሉ በሚል ግምት ከሚሰጣቸው ቡድኖች መካከል የሆነውን አመቱን ሙሉ እስከ ትላንትና ድረስ በ50ኛ ጨዋታ ነው 4ኛ ሽንፈቱን የቀመሰው አርሰናል እንጂ 3 ጌም ብቻ የተሸነፈውን ቡድን በተለይ በሁለተኛው አጋማሽ የመጀመሪያ 20-25 ደቂቃዎች እንደ ተራ እንደ ኦርዲነሪ ቡድን በልጦ ፍጹም የሚያስደንቅ ብልጫ ወስዶ ነው ጨዋታውን ያሸነፈው። ማሸነፍ አንድ ነገር ነው፣ የምታሸንፊበት መንገድ ደግሞ ሌላ ነገር ነው። አንዳንድ ማሳያዎች ልጥቀስ። የሁለተኛው አጋማሽ የመጀመሪያዎቹን 20 ደቂቃዎች ብቻ ብትወስጂ ማንቸስተር ሲቲ 48 ፓሶች በአርሰናል የመጀመሪያ 30 የመከላከል ቀጠና ውስጥ አሳይቶ ተቀባብሏል። አርሰናል 3 ነው የነበረው በመጀመሪያው 20 ደቂቃ ውስጥ። አርሰናል በሲቲ የሜዳ አጋማሽ 5 ፓስ ብቻ ነው ያደረገው። ሲቲ 92 ፓስ ነው ያደረገው በአርሰናል የሜዳ አጋማሽ። በጠቅላላው የፓሱ መጠንም በመቶ ይበልጥ ነበር በ20 ደቂቃ ውስጥ ብቻ የነበረው። የሁለተኛ አጋማሽ የመጀመሪያዎቹ 20 ደቂቃዎች አርሰናል የፕሪሚየር ሊጉ መሪ ሆኖ የቻምፒየንስ ሊግ እጩዎች ከሚባሉት ለማሸነፍ
ጎላ ያለ ድል ያላቸው ከሚባሉት ቡድኖች መካከል አንዱ ሆኖ ሲቲ ተስተካካይ ጨዋታ አለው፣ ልክ ነው። ግን አሁን ቴብሉ እንደሚያሳየን የ9 ነጥብ ርቀትም ጭምር ኖሮት ከሲቲ ከሌሎቹም በጣም የሰፋ ርቀት ኖሮት የመጀመሪያው የሁለቱ አጋማሽ የመጀመሪያዎቹ 20 ደቂቃዎች ግን የዛን 20 ደቂቃ ብቻ ከወሰድኩ በኢንቴንሲቲው በፕሬሲንጉ መጠን ከኳስ ጋር በነበራቸው ብልጫ ጨዋታው በተከናወነበት የሜዳ ስፍራ የ2022ቱን የቻምፒየንስ ሊግ ሴሚፋይናል ከሪያል ማድሪድ ጋር የነበረውን የ2023 ሴሚፋይናል ጨዋታ የሚያስታውስ አይነት ፍጹም የሚያስደንቅ ዶሚናንስ ኖሮት በዛ ፍጹም አስገራሚ ብልጫ በነበረው የጨዋታው ምዕራፍ ውስጥ 2 ጎሎች አስቆጥሮ አሸንፏል። እና ያሸነፈው ሪስክ በመውሰድ 2 ፉልባኮች፣ አንዱ ፉልባክ ለሌላው ፉልባክ ክሮስ አድርጎ ጭምር፣ አንደኛው የግራ ፉልባክ ሆኖ የተጫወተው ተጫዋች 9 ቁጥር የሚገኝበት ቦታ ላይ ተገኝቶ ጭምር። ሲቲ አንዳንዶቹን ጎሎች ባስቆጠረ ጊዜ በአርሰናል የፍጹም ቅጣት ምት ሳጥን ውስጥ 7 ተጫዋቾች ተገኝተው ጭምር በመጨረሻው 35 ሜትር ብቻ አይደለም፣ በአርሰናል የፍጹም ቅጣት ምት ሳጥን ውስጥ 7 ተጫዋቾች ከኳስ ፊት ሆነው ጭምር። አንዱ ፉልባክ ሁለተኛው ጎል ሲቆጠር የማንቸስተር ሲቲ የቀኝ ፉልባክ ማቴዎስ ኑኔዝ ለማንቸስተር ሲቲ የግራ ፉልባክ ለኒኮ ኦራይሊ ክሮስ አድርጎ፣ አንዱ ፉልባክ ለሌላ ፉልባክ ክሮስ አድርጎ ነው ጎል የተቆጠረው። ያንን አይነት ሪስክ ወስዶ የሚገርም የማጥቃት ዶሚናንስ ኖሮት the best form of defense is attack ይላሉ አንዳንድ አሰልጣኞች። ስለዚህ ሲቲ ከተከላከለ የሚከላከል የነበረው የአርሰናል ሳጥን ውስጥ ሆኖ ሁለቱ አጋማሽ እንደተጀመረ አይረኒክ ነው። የራሱን ሳጥን በመከላከል ሳይሆን ይከላከል የነበረው የአርሰናል ሳጥን ውስጥ ካምፕ በማድረግ ነው። የአርሰናል ተጫዋቾች ከራሳቸው የመጀመሪያ 20-25 ሜትር መውጣት እንዳይችሉ ኦክሲጂን አሳጥሮ ሰፎኬት አድርጎ ነው ጨዋታውን ያሸነፈው። ስለዚህ ማሸነፍ አንድ ነገር ነው፣ የምታሸንፊበት መንገድ ደግሞ ሌላ ነገር ነው። ታስታውሽ እንደሆነ በቀደም ከሪያል ማድሪድ ጋር ከተጫወቱ በኋላም አንድ ያነሳሁት ነጥብ ነበር። ኦኬ የመጀመሪያውን ጨዋታ 3-0 ተሸንፏል። የመልሱ ጨዋታ በ20 ደቂቃ ውስጥ ተጫዋች በቀይ ወጥቶበታል። ስለዚህ ሎስት ኮዝ ነው። ከዛ በኋላ አይደል ፉታይል ነው። በቃ ወደ ጨዋታ ለመመለስ ኦልሞስት እድል የለውም። የተቀረውን 75 ደቂቃ የተጨመረውን ሰዓት ጨምሮ በ10 ተጫዋች ነው የተጫወተው። ስለዚህ እድል የላቸውም። የሚሸነፉበትን መንገድ የመምረጥ መብት ግን ነበራቸው እና የተሸነፉት በትልቅ ፐርሰናሊቲ እንደ ትልቅ ቡድን ተጫውተው ለ75 ደቂቃ በ10 ተጫዋች የገጠሙትን ሪያል ማድሪድን 19 ሙከራ አድርገውበት ኮርቷ ትልልቅ ሙከራዎች፣ ሉኒም ትልልቅ ሙከራዎች አድኖ ጭምር ማድሪድ ማሸነፉ ይገባዋል በሁለቱ ጨዋታዎች በነበረው ብልጫ። ግን ሲቲ ሲሸነፍ የሞራል ሱፔሪዮሪቲ ወስዶ በትልቅ ፐርሰናሊቲ ተጫውቶ ነው ትላንትና ያደረገውን በቀደምም በ10 ተጫዋች ያደረገው እና ይሄ የሰውየውን ሜንታሊቲም የሚነግረኝ ነው። ያገኛቸውን ዋንጫዎች ያሸነፋቸውን ሜዳሊያዎች ብዛት የሚናገር እና ዲዘርቭድ ነው ትላንት ያሸነፈበት መንገድ። በተለይ የመጀመሪያው ሁለቱ የመጀመሪያው 20 ደቂቃ ላይ ራሱ አርሰናል ሰፎኬት አድርጎ ነበር። ትራፎርድ በአንድ የጨዋታ ፌዝ ውስጥ 3 ትልልቅ ሙከራዎች አድኗል። ሜቢ አርሰናል አስቀድሞ ጎል ማስቆጠር የሚችልበትን እድል በካይ ሃቨርትዝ አማካይነት አግኝቶ ነበር። ኦኬ ግን ከዛ በኋላ ከመጀመሪያው 20-25 ደቂቃ በኋላ የመጀመሪያ አጋማሽ ከማብቃቱ በፊት ሲቲ በጨዋታ ውስጥ እያደገ ሲመጣ ማየት ይቻል ነበር። የሁለተኛው አጋማሽ ሲጀመር በጣም ለእኔ ሳይቀር ደነቀኝ ያለው አይነት ብልጫ ነው። ከየት እንደመጣ ማላቀው ነው ያለው። ሁለተኛው አጋማሽ ሲጀመር የነበረውን ብልጫ እንግዲህ ብዙ ለሱ ክሬዲት እንሰጣለን፣ ግን እኔ ራሴ ሰርፕራይዝ ሊሆንኩበት የሁለተኛው አጋማሽ ጅማሬ ነው። እንደዛ የእኔ ተጫዋቾች ጥሩ ይጫወታሉ፣ እንደዛ the best team in the land የሚባለውን አርሰናልን ዶሚኔት ያደርጋሉ ብዬ በጭራሽ አልጠበቅኩም ብሎ እስኪገረም ድረስ። ግን የአሰልጣኙን የእጅ ስራ የምታይባቸው የእሱን ኢንስትራክሽን የምታይባቸው የጨዋታ ኤሌመንቶች ታይተውበት ጭምር ነው ቡድኑ ያሸነፈው እና ሁለቱን ጎሎች ያስቆጠረው ኒኮ ኦራይሊ ነው። የማንቸስተር ሲቲ የግራ ፉልባክ ሎካል ቦይ አምና ዳንበርን በሊቨርፑል ላይ ያቺን ሁለተኛዋን ጎል ሲያስቆጠር የነበረው ስሜት ኢሳቅ ሲያስቆጠር ከነበረው ስሜት በጣም የተለየ ነው። ኢሳቅ በኒውካስል ደጋፊዎች ይወደድ የነበረ ተጫዋች ቢሆንም ግን ያኛው ጆርዲ ነው፣ የከተማይቱ ልጅ ነው። በኒውካስል ባያድግም በሌሎች ክለቦች አቆራርጦ ቢሆንም ወደ ልጅነት ክለቡ የመጣው ግን በጣም ሲምቦሊክ ነበር። በተለይ ለከተማው ልጆች እና ለራሱም ለቤተሰቡም በጣም የተለየ ትርጉም የሚሰጥ ይመስለኛል። ይሄም ሎካል ቦይ ነው
እንደ አንድ ቦታ ሳይ የማንቸስተር የስልክ ኮድ ሳይቀር እጁ ላይ ተነቀሰ። ፖስታል ኮድ መሰለኝ እጁ ላይ ተነቀሰ። ስሩ ማንኩኒያን የከተማይቱ ልጅ ነው እና በፔፕ ማሰልጠን ምክንያት አሁን የዓለም ዋንጫ ላይ በቶማስ ቱኸል ተጠርቶ የመሄዱ ጉዳይ ጥያቄ የለም፣ የቱ ጋር ነው የሚጠቀሙበት አሰልጣኙ የሚለው ካልሆነ በስተቀር። ምክንያቱም ፔፕ ትላንትና ባጫወተው ቦታ ላይ ልቆ አይተነው እናውቃለን። በቀደም የማድሪድ ጨዋታ ላይ ለምን ግራ መስመር ተከላካይ ላይ ተሰለፈ አልነበረም ክርክሩ። አማካይ ቦታ ላይ እኮ በጣም ጥሩ ነበር እና እዛው ቦታ ላይ ቢዘልቅ ይሻል ነበር ነው ክርክሩ። የግራ መስመር ተከላካይ ሆነ መጫወት አይችልም የሚል አልነበረም ክርክሩ። ግን ፔፕ ዩኒቨርሳሊስት ተጫዋች ነው ብሎ ስለሚያምን በ5 ወይ በ6 የተለያዩ ቦታዎች ላይ ሲጠቀምበት አይተናል። የግራ መስመር ተከላካይ ሆኖ ተጫውቷል፣ 6 ቁጥር ሆኖ ተጫውቷል፣ 8 ቁጥር ሆኖ ተጫውቷል፣ የግራ ክንፍ ተጫዋች ሆኖ ተጫውቷል፣ 10 ቁጥር ሆኖ ተጫውቷል። እንደውም አስታውሳለሁ ከማንቸስተር ዩናይትድ ጋር የነበረ የመጀመሪያ የዚህ ተጫዋች ጨዋታ የ2024 የኮሚኒቲ ሺልድ ጨዋታ ነበር። 10 ቁጥር አድርጎ ነበር ያስጀመረው። ሶ መልታይ ፋንክሽናል ተጫዋች ነው። የተለያዩ ቦታዎች ላይ መጫወት የሚችል ተጫዋች ነው። ግን ቦክስ ውስጥ ነው የተገኙ 2 ጎሎች በተቆጠሩበት ጊዜ። የግራ ፉል ባክ የሆኑ ተጫዋቾች የመገኘት መብት ያላቸው አይመስለንም ነበር እዛ ቦታ ላይ። ግን የፔፕ ስሪት ነው የኮቺንግ ችሎታውን የሚያሳይ ነው። እኔ በዚህ ምክንያት ከማይልስ ሉዊስ ስኬሊ እድገት ጋር ማነጻጸር ይኖርብኝ አይኖርብኝ አላቅም። ምክንያቱም ማይልስ ሉዊስ ስኬሊ በተመሳሳይ ጊዜ ባለፈው አመት ሬቬሌሽን ነበር። የእንግሊዝ ብሔራዊ ቡድን የመጀመሪያ ተመራጭ ፉልባክም ሆኖ ጭምር ነበር። አሁን አርብ ዕለት ቶማስ ቱኸል የእንግሊዝ ብሔራዊ ቡድን 11 ተጫዋቾች 30 ምናምን ተጫዋቾቻቸውን ይፋ ሲያደርጉ የለበትም እና አለመኖሩ ማንንም ሰው አላስገረምም። የፕሪሚየር ሊግ ጨዋታ ጀምሮም እንደሆነ አላቅም፣ ከጀመረም በጣም ጥቂት ናቸው። ሁለቱ አሰልጣኞች ሁለቱን ተጫዋቾች ዴቨሎፕ ያደረጉበት መንገድም በጣም የተለያየ ነው። እንግዲህ አሁን ነገሩን ለማበላለጥ አንደኛው አለመሰለፉ ስህተት ነው ለማለት አይደለም። ግን ባለፈው አንድ አመት ጃንዋሪ ላይ መሰለኝ ለመጀመሪያ ጊዜ ፕሪሚየር ሊግ ጨዋታ የጀመረው ባለፈው ሲዝን በሁለቱ የውድድር ዘመን አጋማሽ ሲቲ የቻምፒየንስ ሊግ ቦታን ለማግኘቱ የዚህ ተጫዋች ተጽዕኖ በጣም ከፍተኛ ነበር እና ትላንትና ደግሞ የከተማይቱ ልጅ 2 ጎሎች አስቆጥሮ ማንቸስተር ሲቲን የሊግ ካፕ አሸናፊ አድርጓል እና ለኔ ፔፕ በጣም ኢምፕሬሲቭ ነበር ትላንትና። በአርሰናል በኩል ተጫዋቾች አልነበሩም፣ ልክ ነው። ኤዜ አልነበረም፣ ኦዴጋርድ አልነበረም፣ ተመሳሳይ ቦታ ላይ የሚጫወተው ሜሪኖ አልነበረም፣ ቲምበር አልጀመረም ሳይሆን ስብስብ ውስጥም አልነበረም። ኦኬ፣ ግን በሲቲ በኩልም 3 የመሀል ተከላካዮቹ አልነበሩም። አንደኛው ያው በህጉ ምክንያት የሴሚፋይናል የመጀመሪያው ጨዋታ ከተደረገ በኋላ ስለሆነ ከክሪስታል ፓላስ ወደ ማንቸስተር ሲቲ የተዘዋወረው ማርክ ጌሄ አልነበረም፣ ሩበን ዲያስ አልነበረም፣ ዮሽኮ ግቫርዲዮል አልነበረም፣ 3 ሴንተር ባኮች አልነበሩትም። ስለዚህ ጨዋታውን የጀመሩት 2 የመሀል ተከላካዮች የሲቲ ቤንች የመሀል ተከላካዮች ናቸው፣ ሁሉም ተጫዋቾች አቬይለብል በሚሆኑበት ጊዜ። ግን እንደዛ ሆኖ አርሰናል ከ0.66 በላይ ኤክስጂ እንዳይኖረው አድርጎ ቅድም ከጠቀስኩት ኦኬ 2 ጊዜ ብረት መልሶባች በኋላ ላይ ምናምን ኦኬ። ግን ጨዋታው ላይ በቃ ከመጀመሪያው 10 ደቂቃ ውስጥ ቅድም በአንድ የጨዋታ ፌዝ ውስጥ ከተገኙት 3 ሙከራዎች 3ቱንም ትራፎርድ ካዳናቸው ሙከራዎች ውጪ ሌላ ሙከራ አርሰናል የሚጠቀስ ትልቅ ሙከራ አላደረገም እና በሁሉም የጨዋታው ፌዞች በጣም አስደናቂ የነበረ ይመስለኛል። እና ስለ ጄኔሬሽናል አሰልጣኝነቱ ስለምን ስናነሳ ለ22ኛ ጊዜ ነው ወደ ዊምብሌ የሄደው። ወደ ዊምብሌ ትሄጃለች ማለት ምን ማለት ነው? ካፕ ፋይናልስ ትጫወቻለች ማለት ነው። ክሎፕ እሱ ወደ እንግሊዝ ከመጣበት ጊዜ ጀምሮ ቀጥለው ብዙ ጊዜ ዊምብሌ ሄዱት አሰልጣኝ 5 ጊዜ ነው ሄዱት፣ 22 ጊዜ ነው ሄደው። ስለዚህ ኤፍኤ ካፕ ፋይናሎች፣ የሊግ ካፕ ፋይናሎች ወይ በፕሪሚየር ሊግ ሻምፒዮን በመሆኑ ወይ ሌላ የካፕ ውድድር በማሸነፉ ምክንያት ደግሞ ለኮሚኒቲ ሺልድ ምናምን እያለ ይሄዳል። ኮሚኒቲ ሺልድ ከሄልሽ በቀደመው ሲዝን ትልቅ አቺቭመንት ነበረች ማለት ወይ ኤፍኤ ካፕ አሸንፈሻል ወይ ብዙ ጊዜ እንደሚያደርጉት ፕሪሚየር ሊጉን አሸንፏል እና ሄዶ ነው ብዙ ጊዜ ያሸንፋል እና በጣም አስደናቂ ነበር። እንደ ጨዋታ ለእኔ የመጀመሪያ አጋማሽ ታክቲካል ጨዋታ ነበር በጣም ግን አዝናኝ ጨዋታ አልነበር። ምሳሌ ሲቲ የመጀመሪያ አጋማሽ ላይ የአርሰናል የፍጹም ቅጣት ምት ሳጥን ውስጥ ተገኝቶ 44ኛው ደቂቃ ድረስ ሙከራ አላደረገም። 0.00 ኤክስጂ ነበረው። በአርሰናል በኩል በንጽጽር የተሻለ ነበር በተለይ በመጀመሪያው 20 ደቂቃ። ግን ሁለቱን ግብ ጠባቂዎች ከዛ ቀደም ከጠቀስኩት ትሪፕል ሴቭ በስተቀር ጄምስ ትራፎርድ ካዳኖ ሴቭ በስተቀር በሁለቱም ቡድኖች በኩል በቂ ኢማጂኔሽን ነበር ለማለት ያስቸግረኛል። ኢንትረስቲንግ ጨዋታ ነበር። የፍጻሜ ጨዋታ ነው። የፍጻሜ ጨዋታዎች ኤግዚቢሽን አይሆኑም ከስንት አንድ ጊዜ ካልሆነ በስተቀር። ግን አይ ቲንክ ሲቲ ይሄ የአርሰናል ቡድን በጭራሽ የሚያስፈራ ቡድን
አይደለም ብለው ካመኑ በኋላ ኦቨርዌልም ማድረግ እንችላለን ብለው ካመኑ በኋላ ሁለቱ አጋማሽ በጣም በጣም አስደናቂ ነበር። ኢቭን በመጀመሪያ አጋማሽም ግን ሪስክ ቴኪንግን በተመለከተ ለተጫዋቾች ፔፕ በቀደም አንድ ካይል ዎከር ሲናገር እየሰማሁት ነበር አንድ ቃለ ምልልስ ላይ ጋሪ ኔቪል ኢንተርቪው ሲያደርገው ከእንግሊዝ ብሔራዊ ቡድን ራሱን እንዳገለለ የተናገረበት ቃለ ምልልስ ላይ ተጫዋቾች በሀፍተርን ኳስ እንዲቀበሉ አይፈልግም እንደዚህ የሚል አስተያየት ሰጥቶ ኦኬ ፍሪደሙ በጣም ሊሚትድ ነው ለተጫዋቾች የሚሰጠው ነጻነት ነው ሲባል አስታውሳለሁ። እንደዛ ሲባልም ለመጀመሪያ ጊዜ አይደለም። የኮንትሮል አሰልጣኝ ነው እና እንደ ጃክ ግሪሊሽ አይነት ተጫዋቾች የበለጠ ሊሚትድ እንዲሆኑ አደረጋቸው፣ ፋንክሽናል እንዲሆኑ አደረጋቸው እንዲህ ይባል ነበር። የዚህ ትራንስፎርሜሽኑ አንድ አካል ሊሆን ይችላል። የመጀመሪያ አጋማሽ ላይ ሲቲ ክሬቲቭ ባልነበረበት ኬፓ አሪዛባላጋ አንድ ሙከራ እንኳን ባላዳነበት ሲቲ እስከ መጀመሪያው 20 ደቂቃ ድረስ የአርሰናል የፍጹም ቅጣት ምት ሳጥን ውስጥ ሙከራ ማድረግ አይደለም ኳስ አልነካም የአርሰናል ቦክስ ውስጥ። እንደዛ በሆነበትም ጊዜ ግን በንጽጽር የተሻለ ተጫዋቾቹ ሪስክ ይወስዱ ነበር። ለምሳሌ ጀረሚ ዶኩ ብቻውን 3 የተሳኩ ድሪብሎች ነበሩት በመጀመሪያ አጋማሽ። የዶኩ ኢንፍሉዌንስ በጣም ቀዝቃዛ ነበር የመጀመሪያ አጋማሽ ላይ፣ ግን የአርሰናል ተጫዋቾች በድምር 2 የተሳኩ ድሪብሎች ነው የነበሯቸው። ስለዚህ ተጫዋቹ ብቻውን ጀረሚ ዶኩ ብቻውን ከአርሰናል ተጫዋቾች የበለጠ ሪስክ ይወስድ ነበር። ያንን ሪስክ መውሰድ ከአሰልጣኙ በምታገኙ ፍቃድ የሚሆን ያንን ላይሰንስ ይሰጠው ነበር ማለት ነው። ግን ደግሞ ከዶኩ ባሻገር ሴሜኞና ራያን ሼርኪ ሌሎቹ ድሪብለር የሆኑት ፈጣን የሆኑት ተጫዋቾችን ከጨመርሽ በመጀመሪያ አጋማሽ ብቻ 11 ጊዜ ድሪብል ሞክረዋል። ኢፌክቲቭ አልነበሩም ግን ሞክረዋል። ያ ሪስክ ቴኪንግ በሁለተኛ አጋማሽ ሰራ በጣም እና አርሰናልን እንደዛ አፍረከረከ እንጂ የመጀመሪያ አጋማሽም ላይ ነበር። ስለዚህ ሪዋርዱ ሪስክ ቴኪንግ ነው የምለው እና እንዳልኩት ታክቲካል ነበር፣ ውጥረት ነበረበት። የሁለቱም ቡድኖች የተከላካይ መስመሮች የተዋጣላቸው ነበሩ። የሁለቱም ቡድኖች የአርሰናልም የሲቲም። ግን ሁለተኛ አጋማሽ ከተጀመረ በኋላ ሌላ አይነት ፉትቦል ነው ያየነው። እኔ የሚመስለኝ ጨዋታው እንደተጀመረ አርሰናል ኢን ቢሃይንድ በተለይ ከኦራይሊ ጀርባ ግን ከሲቲ ሀይ ዲፌንሲቭ ብሎክ ጀርባ የጠቀማቸው ነገር አትሌቲሲዝም ነበረው። ይሄ ቡድን ከናታን አኬ በስተቀር ሶስቱም የሲቲ ተከላካዮች ሰፊ የሜዳ ክፍል መከላከል የሚያስችል አካላዊ ቅልጥፍና አላቸው። ሜቢ አላቅም ፍጥነት ተለክቶ ግን የኩዣኖቭን ያህል ፈጣን ሴንተር ባክ ሜቢ አውሮፓ ላይ ግን በተለይ ፕሪሚየር ሊግ ላይ ያለ አይመስለኝም። በጣም ስፒዲ ነው። ስለዚህ ከጀርባ አርሰናል ያንን ሰፊ ስፔስ ሊያጠቃ እንኳ ቢሞክር ከፍተኛ የሪከቨሪ ስፒድ አለው። ኒኮ ራይሊን ፈጣን ነው፣ አትሌቲክ ነው በጣም። ኑኔስም በቂ ፍጥነት አለው። ምናልባት አኬ ካልሆነ በስተቀር ከጉዳት ጋር የሚታገል ስለሆነ እሱ ደግሞ ትልቅ ፖዚሽናል አንደርስታንዲንግ ያለው ተጫዋች ነው። ስለዚህ በዛ መንገድ በሀይ ላይንና ግን ከዛ የኦፍሳይድ ላይን የሚያልፉ የአርሰናል ተጫዋቾች ካሉ በመጀመሪያዎቹ 20 ደቂቃዎች ላይ ይህንን እያየን ስለነበር የእነዚህን ተጫዋቾች አካላዊ ቅልጥፍና በመተማመን ነበር ሊከላከል የሞክር የነበረው። ሁለተኛ አጋማሽ ነው የአርሰናል ሜዳ ላይ ሆነን የምንከላከል የአርሰናል 30 ሜትር ላይ ሆነን የምንከላከል። አንዳንዶቹ ጎሎች ይቆጠሩ ሰማያዊ ውሃ ሰማያዊ መለያ የለበሱትን የሲቲ ተጫዋቾች ቁጥር ብታይ 7 ተጫዋቾችን አይ ነበር። ለዚህ አይ ኩድ ናት ቢሊቭ ሃው ዌል ዊ ዲድ ኢን ዘ ሰከንድ ሃፍ ማመን አልችልም የሚል አስተያየት የሰጠው የአሰልጣኙን እንትን ማየት ትችላለች። ኦኬ አርሰናል ጨዋታ ያለ ኳስ ኮንትሮል ያደርጋል። ኦኬ አንዳንድ ጨዋታዎች ላይ 30% እንደ ትላንት ነው 30% ፖሴሽን ይዞ አይቻላቅም በዚህ ሲዝን። ግን ብዙ ጊዜ አይተነው እናውቃለን። ልክ እንደዚህ ሴት ማድረግ ካለበት ያለ ኳስ በደንብ ኮንትሮል ማድረግ ይችላል። አርሰናል ዋዝ ናት ኢን ኮንትሮል። ኦፍ ኮርስ ሲቲ 2 ኦን ታርጌት ነው የሞከረው ጨዋታው ሲያልቅ። ሁለቱም ቡድኖች 10 ነው የሞከሩት ምናምን። አሁን ስለ ሙከራ አይደለም እያነሳው ያለሁት ስለ ቴሪቶሪያል ዶሚናንስ ጨዋታው የተደረገበት ቦታ ፕሪሚየር ሊጉን እየመራ ስላለ ቡድን ነው እያወራን ያለ። ሬር ነው ደግሞ አንድ ስካይ ያወጣውን ስታት እያየው ነበር። በ66 ዓመት ውስጥ አንደኛና ሁለተኛ ላይ የተቀመጡ ቡድኖች የሊግ ካፕ ፋይናል ላይ ተጫውተው አያውቁም። አዲስ ነገር ነው ይሄ። ብዙ ጊዜ ወይ ፕሪሚየር ሊግ የሚመራው ወይ አምና ሊቨርፑል እንዳደረገው ማለት ነው ከእንደ ኒውካስል አይነት ቡድን ጋር ሊጫወት ይችል ይሆናል። ከኃይለኛ ቡድን ጋር ነው የተጫወተው፣ ከትልቅ ቡድን ጋር ነው የተጫወተው እና ያንን ትልቅ ቡድን ግን ትልቅ ቡድን እንዳይመስል አድርጎ ነው ዶሚኔት ያደረገው። ምንድነው ያደረገው የሚለውን መግለጽ ያው እንዳልኩት አርሰናል በጥንካሬ ነው የጀመረው፣ እሱን ከጨዋታው በኋላ እንደተናገረው ማለት ነው። ሲቲ በመጀመሪያው 20 ደቂቃ በአርሰናል የሜዳ አጋማሽ 12 ፓስ ብቻ ነበር ያደረገው። አርሰናል ከ30 በላይ ፓስ አድርጎ ነበር። ስለዚህ ጥሩ ነው የጀመረው አርሰናል። ሲቲ ለመጀመሪያ ጊዜ ወደ አርሰናል ሳጥን ውስጥ ኳስ ክሮስ ያደረገው ለሃላንድ 20ኛው ደቂቃ ላይ ነው። ሃላንድም አልደረሰበትም። ኦፍኮርስ ትልቅ እድል ነበር ግን አላገኘውም። ስለዚህ ሙከራ አይደለም።
እስከ 44ኛው ደቂቃ ድረስ የአርሰናል ሳጥን ውስጥ ሙከራ አለ። እስከ 44ኛው ደቂቃ ድረስ የሲቲ ኤክስጂ 0.00 ነበር ያሳየ ነበር። ግን ጨዋታው እየሄደ ጊዜው እየገፋ ሲመጣ የመጨረሻዎቹን እረፍት ከመውጣታቸው በፊት የነበሩትን 15 ደቂቃዎች በተለይ እየተሻሻለ ሲመጣ ማየት ይቻል ነበር። ስለዚህ እኔ በአርሰናል በኩል ኬፓ ስቶሪ እንደሆነ አውቃለሁ። ኬፓ መሰለፍ ነበረበት ወይ የሚል ክርክር እንደሚነሳ አውቃለሁ። እኔ ብዙ አልስማማም በዚህ ክርክር። ሲቲን በትራፎርድ ነው የተጫወተው። ሲቲን በትራፎርድ ነው የተጫወተው ብቻ ሳይሆን ፔፕማ እኮ ብዙ ጊዜ ዋንጫ አሸንፏል። ቅድም እንዳነሳሁት ለሲቲ ኢሬሌቨንት ነው። የዛሬ ምናምን ዋንጫ አሸንፏል። ስለዚህ ዛሬ ምንም ብሸነፍም ችግር የለውም ብሎ ሁለቱ የግብ ጠባቂ ያሰልፍ። ግን የመጀመሪያውን ዋንጫ ሲያሸንፍ መቼ ነው ያሸንፈው? 2008-9 ማን ነበር ግብ ጠባቂ? ዦዜ ማኑኤል ፒንቶ። ማኑኤል ፒንቶ ምንድን ነበር? የባርሴሎና ሁለተኛ ግብ ጠባቂ። ቪክቶር ቫልዴዝ ነበር የመጀመሪያ ግብ ጠባቂ። እሺ እንግሊዝ መጣ። እንግሊዝ መጥቶ የመጀመሪያው ሲዝን ብዙ ጥያቄ የተነሳበት ሲዝን ነበር። ለቻምፒየንስ ሊግ ቦታ ነው የተፎካከረው ሲቲ በዛ ሲዝን። ብዙ የተተቸበት ነው። ያንተ ፉትቦል እንግሊዝ ሀገር ውስጥ አይሆንም ብለውን ስታን ኮሊሞር አርቲክል ይጽፉበት የነበረበት ሲዝን ነው ያ ሲዝን። ሶ የመጀመሪያው ዋንጫ ኢምፖርታንት ነበር፣ በጣም ኢምፖርታንት። አሁን ለአርቴታ ኢምፖርታንት የሆነውን ያህል የአሰልጣኝነት የመጀመሪያው ዋንጫም በጣም ወሳኝ ነው። ዋንጫ አሸንፎ አያውቅም። ትልቅ ሪስክ ነበር። ባርሴሎና ከቢ ቡድኑ አምጥቶ ነው ዋና አሰልጣኝ ያደረገው። ፒንቶ ነው ግን ግብ ጠባቂ። በኮፓ ዴል ሬይ ፋይናል፣ በሊግ ካፕ ፋይናል ከአርሰናል ጋር የተጫወተው ልክ እንደ ትላንትና ሁሉ እዛ ጨዋታ ላይ ግብ ጠባቂው ክላውዲዮ ብራቮ ነበር። ክላውዲዮ ብራቮ የሲቲ ቁጥር 1 ግብ ጠባቂ አልነበር። ኤደርሰን ሞራይሽ ነው የሲቲ ቁጥር 1 ግብ ጠባቂ። ይህንን ሎጂክ ኖርማሊ እንደ ትራዲሽን ነው ሌሎችም ትልልቅ አሰልጣኞች ሜቢ ሞሪኞ ካልሆኑ በስተቀር ሌሎቹ አሰልጣኞች በሙሉ ሁለት የግብ ጠባቂዎቻቸው ነው የሚጠቀሙ። ለምንድነው ሞሪኞ ያልኩት? 2004-5 ላይ ከሊቨርፑል ጋር በነበረው ጨዋታ ፔተር ቼክን እንጂ ካርሎ ኩዲቺኒን አልነበረም የተጠቀሙት። ስለዚህ ነምበር ዋናቸውን ተጠቅመዋል። ግን ብዙ አሰልጣኞች ይህንን ውድድር ሁለት የግብ ጠባቂያቸው ነው የሚሰጡት። ትራፎርድ ሁለት የግብ ጠባቂ ነው። ሌሎቹም ፔፕ ዋንጫ ያሸነፈባቸውን ሲዝኖች ካየሽ እንደዛ ነው። ስለ አርሰናል አነሳዋለሁ ግን እሱ ሰበብ ሆኖ እንዲቀርብ አልፈልግም። አርሰናል በግብ ጠባቂ ስህተት አይደለም የተሸነፈው። ኦኬ ስህተት ሰርቷል። አዎ ግን በኬፓ ስህተት ይሁን በሌላ መንገድ ሲቲ ጎል ማስቆጠሩ አይቀርም ነበር። ዌቭ አፍተር ዌቭ አፍተር ዌቭ ነው የሲቲ ማጥቃት የነበረው፣ የፋታ የማይሰጥ አይነት። ወደ ሙከራ ትራንስሌት አድርጓል፣ ወደ ሙከራ ተቀይሯል። ብዙ አልተቀየረም። ኬፓ በተለየ ስፔክታኩለር ሙከራ ሲያድን አላየን። አላዳነ ሙከራ። ሁለት ኦን ታርጌት ነው የነበረው፣ ሁለቱም ጎሎች ሆነዋል። ግን ያ ፕሬሸር የሲቲ የሁለታዊ አጋማሽ ፕሬሸር በሆነ መንገድ ጎል ማስቆጠራቸው አይቀርም ነበር። ሰስቴን ልታደረግ ያትሲም በዛ ሁኔታ። ስለዚህ ኬፓ ተሳሳተ አልተሳሳተ ሲቲ ጎል ማስቆጠር። አሁን ኬፓ አልተሳሳተም እያልኩ አይደለም። የኬፓ መሰለፍ ራሱ ራሽናላይዝ ሊደረግበት የሚገባበት የሆነ መንገድ አለ። ግን የኬፓ ስህተት ነው ካልኩ ሲቲን ዲስክሬዲት ማድረግ ነው ይመስለኝ። ኖ የሲቲ ብልጫ ነው ብል ይሻለኛል። ነውም ደግሞ ያ ክሮስ ካልተደረገ ኬፓ አይሳሳትም። ያ ፉልባክ ትንሿ ሳጥን ውስጥ ካልተገኘ ጎሉ አይቆጠርም። እና ለእኔ የሲቲ የማጥቃት ውጤት ነው። ስህተት ነው አዎ፣ ግን በአርሰናል ስህተት አይደለም ሲቲ ያሸንፍ። በአርሰናል በሲቲ በጣም አስደናቂ የሁለተኛ አጋማሽ ጅማሬ ምክንያት ያሸንፍ። እንደዛ ነው ማምነው ሳይሆን ሎጂኩም የሚያስረዳው እሱ ነው። የኔ እምነት ብቻ አይደለም። ያንን ጨዋታ ያየ ሰው በሙሉ ያንን መገንዘብ የሚችል ይመስለኛል። እና ማስተር ክላስ ነው። ምንድነው ያደረገው ፔፕ? አንዳንድ ያደረጋቸው ነገሮች ነበሩ። ለምሳሌ ልክ የማድሪድ ጨዋታ ላይ ያስተቸውን አይነት አልትራ አታኪንግ የአራት ተጫዋቾች ምርጫ፣ ሁለት ሴንትራል አማካዮች፣ አራት አውት ኤንድ አውት አጥቂዎች የመረጠው አንቷን ሴሜኞን፣ ራያን ሼርኪን። የሚለየው ሼርኪ ንጹህ የክንፍ ተጫዋች አይደለም። እዛኛው ጨዋታ ላይ ሳቪኞ ስለነበር የተሰለፈው፣ ግን ከዶኩ ጋርና ከሃላንድ ጋር አንድ ላይ ነው ያጣመረው። ስለዚህ 4-2-4 ነው አውት ኦፍ ፖሴሽን። አንድ ያደረጉት ትልቁ ነገር አሁን በዚህ ዘመን እግር ኳስን ምን እንላለን? ሁሉም አሰልጣኝ ይለዋል። አሁን ለምንድን ነው ሴት ፒስ ላይ ማተኮር የበዛው በፕሪሚየር ሊግ ውስጥ? የአርቴታ ሎጂክ ለምሳሌ ማንቱማን በዛ። ስለዚህ የትዕግስት ያለው ፖሴሽን ከኋላ መጀመሪያ አይቻልም። ሁሉም አሰልጣኝ ይላል ይሄንን። ማንቱማን በስቷል። ስለዚህ እንደ ድሮ ዞናል አይደለም ፕሬሲንጉ፣ ከኋላ እየተጫወቱ መውጣት አይቻልም። ስለዚህ ግድ ረጅም ኳስ መጠቀም አስገዳጅ ሆኗል። በማርጅኖች መጫወት አስፈላጊ ሆኗል። እንደ ድሮ ማጥቃት ስትራክቸር ማድረግ አይቻልም። ስለዚህ እግር ኳስ ባለፉት 2 ዓመታት በተለይ ፍጹም ሌላ መልክ ይዟል ነው። ፔፕ ያደረገው ወደ ሬትሮ መመለስ ነው። አራቱ የሲቲ ተጫዋቾች ሃላንድ ሴንተር ቦታ ላይ፣ ሴሜኞ፣ ሼርኪ እና ዶኩ
ምንድነው ፉል ፍሌጅድ ፕሬሲንግ ነው እንዳልለው እስከ መጨረሻው እስከ ጫፍ ድረስ የሄደው ፕሬሲንግ ነው እንዳልል ኬፓን ፕሬስ አያደርጉትም። ሁለቱን ሴንተር ባኮች ፕሬስ አያደርጓቸው። ከነሱ ፊት ያለውን ዞን ግን ብሎክ ያደርጉታል። በግልጽ የሚታይ የአራት ተጫዋቾች የአርሰናልን ሴንትራል አክሰስ የመዝጋት ወደ ሁለቱ ፒቮቶች ወደ ራይስ እና ወደ ዙቢሜንዲ ኳስ እንዳይመጣ ብሎክ ያደርጉታል። ስለዚህ ልክ እንደው ፉል ፍሌጅድ ነው በቃ እስከ መጨረሻው ጫፍ ድረስ ያለ ፕሬሲንግ ነው ማለት አትችም። ግን በጣም ፕላን የተደረገ የአርሰናልን የመሀል ለመሀል ፕሮግሬሽን ወደ ሁለቱ የአርሰናል 6 ቁጥሮች ወደ ጥምር ፒቮቶች ወደሚባሉት ወደ እነሱ እንዳይመጣ ብሎክ ያደረገበት መንገድ ማስተር ክላስ ነው። ከዛ የአርሰናል ሴንተር ባኮች ኳሱን ይዞታል። ሳሊባ ሞር ክሬቲቭ ነው ግን ስቲል ሴንተር ባክ ነው። ጋብርኤል የሳሊባን ያህል ኳስ ችሎታ ያለው ግብ ጠባቂ አይደለም። ኬፓ ከራያ ጋር ሲነጻጸር በጣም ሊሚትድ ነው። ምናልባት ለእኔ ከስተቱ በላይ የአርሰናል ፕሌይንግ ስታይል በራያ የጎል ዲስትሪቢሽን ችሎታ በጣም የሚመሰረት ስለሆነ ያንን አታውት ሊሆን ይችላል። ምክንያቱም እንደዛ ፕሬስ የሚያደርጉ አንዳንድ ቡድኖች አሉ፣ አልፎ አልፎ በጣም ሬር ነው። ዞናል የሆነ 4-4 ፕሬስ የሚያደርግ አውት ኦፍ ፖሴሽን እንደዛ የሚጫወት ሴንትራል ፕሮግሬሽን ብሎክ የሚያደርግ ብዙ ቡድን አታይም። ግን ቢኖር እንኳን የኳስ ዲስትሪቢሽን ችሎታ በጣም አስደናቂ ነው። በአጫጭር፣ በመካከለኛ፣ በረጅም፣ በዲያጎናል መውጣት መጫወት የሚችል ግብ ጠባቂ ነው። ምናልባት ከጨዋታ ስታይል አንጻር ሲቲ ከሰጣቸው ፈተና አንጻር መፍትሄ ለማግኘት ሜቢ ራያ አጉድላቸው ሊሆን ይችላል። ግን የፔፕ የጨዋታ እቅድ ግን በጣም በጣም የሚያስደንቅ ነበር። በደንብ ነው የሰራው። ከዛ ዲሌይ ለማድረግ ይሞክራል። በሁለቱ አጋማሽ አንድ ጊዜ ተቆጥሮ አይቻል 46 ሰከንድ ኳስ ይዞ ቆይቷል። ፕሬስ የሚያደርገው ሰው አልነበርም። ስለዚህ ፔሸንት ነበር ማለት በትዕግስት ነው ማለት ነው። ማንም ሰው ስትራክቸሩን አይለቅም። በተመሳሳይ በትይዩ ኦልሞስት በትይዩ መስመር ነው አራቱም ተጫዋቾች የሚሆኑት። ሴንትራል አክሰሱ የለም፣ ምክንያቱም ከኋላ ነው ያሉት። ከነዚህ የሲቲ አራት ተጫዋቾች ኋላ ነው ያሉት ራይስ ና ዙቢሜንዲ። አንዱን ድሮፕ አያደርግም። ኢንትረስቲንግ ነው። አሁን እዚህ ጋር የአርቴታን ሶሉሽን የመስጠት ችግር ነው የምታየው። አንዱም ድሮፕ ሲያደርጋ ላይ ምናልባት የመጀመሪያ አጋማሽ 1-2 ጊዜ ራይስ ሲያደርገው ያየው ይመስለኛል። አንድ ጊዜ ዙቢሜንዲ ሲያደርገው ያየው ይመስለኛል። እንደዚህ ቆጥሬ የመጨረሰው ሌላ የቢልድ አፕ ሶሉሽን አርሰናል በጭራሽ ማግኘት አልቻለም፣ በጭራሽ። ምክንያቱም ከኋላ ያሉትን በመጠኑ በሚድል ቦል እንዳያገኟቸው ደግሞ ቤርናርዶ ሲልቫና ሮድሪ ያሉ። ስለዚህ የተዘጋ ነበር። ሴንትራሊ መውጣት አይችሉም። ሌሎች መፍትሄዎች ሊኖሩ ይችሉ ነበር። የተጠቀማቸው አማካዮች ፕሮፋይል ያሉት አማካዮች እነዚህ ናቸው። ግን ሁለቱም ፕሬስ ሬዚስታንት አይደሉም። ግን ፕሬስ ሬዚስታንት ናቸው አይደሉም ለማለትም ለምሳሌ የመጀመሪያ 20 ደቂቃ ላይ ራይስ አንድ ፓስ ነው የደረሰው። ሁለቱ አጋማሽ እንደተጀመረ የመጀመሪያ 20 ደቂቃ ላይ አንድ ፓስ ራይስ፣ ዙቢሜንዲ ያን ፓስ አልደረሰውም። ስለዚህ ሴንትራል ፕሮግረስ የሚባል ነገር የለም። ተቆርጠዋል ጭራሽ። አሁን ይሄ ማስተር ክላስ አርሰናል አንደኛ በጣም አነስተኛ ፖሴሽን ነው የነበረው። ሁለቱ አጋማሽ እንደተጀመረ አይ ቲንክ 24% ፖሴሽን ብቻ ነው የነበረው። ግን ሲቲ ኳስ በሚያጣበት በዛ 24% ጊዜ ውስጥ ወይም ፐርሰንቴጅ ፖይንት ውስጥ ጭምር መውጫ የሚባል ነገር አልነበር። እዛው ሳፎኬት ማድረግ የሚባለው እሱ ነው። እዛው መፍትሄ ማሳጣት የሚባለው እሱ ነው። እዛ ይቆያል። ኬፓሪሳ ባላጋ መጥቶ ፕሬስ የሚያደርገው ተጫዋች የለም፣ ግን መውጫም የለውም። ምንም አውት ቦል የለም። ኦኬ እዚህ ጋር እኔ ማንም የአርሰናል ደጋፊ ፉትቦልን ቴክኒካል አስፔክቱን ታክቲካል አስፔክቱን የሚያይ ደጋፊ ኦዴጋርድን አንደርስታንድ ማድረግ ካቃተው አይ ዶንት አንደርስታንድ። በተለይ በቢልድ አፕ ጊዜ፣ በተለይ መውጫ በመሆን፣ በተለይ ሁሌ አንግል በመስጠት ትሪያንግል በመስጠት ማንም የአርሰናል ተጫዋች የእሱን ሩብ አያደርግም በጭራሽ ያጎድላል። ኦፍኮርስ ለዛ ነው ሁሌ የሚያሰልፈው ሰውየው የሚሰጠውን ጥቅም ስለሚያውቅ ነው ሁሌ የሚያሰልፈው። ይሄ ግን በኦዴጋርድ ብቻ ሳይሆን በቅርብ ዓመታት ምናልባት አርሰናል በእነዚሁ ተጫዋቾች ሻምፒዮን ሊሆን ይችላል። ስለዚህ መልስ ይሆናል። ኦፍኮርስ ዋንጫ ከወሰደ እንደ ቪንዲኬሽን ሊቆጠር ይችል ይሆናል። ግን ያም አይነት ፕሮፋይል ኢን ቢትዊን ደ ላይንስ ከፉልባክ ወደ ሴንትራል ቦታ ኢንቨርት አድርጎ አንግል የሚሰጥ ወይ ወደ ኋላ እየተመለሰ ከሴንተር ባኮቹ ኳስ ተቀብሎ ሊያደራጅ የሚሞክር ፕሬስ ሬዚስተንት አማካይ የለውም። ስለዚህ ይሄ አርሰናል ችግር ነው። ግን ሲቲን አድርጎ ሁለቱ አጋማሽ ሲጀምር በመጀመሪያ አጋማሽ አይተሽ እንደሆነ አንድ ያደረጉት ነገር እኔ ደግሞ ለምሳሌ ቢጫ ካርድ ያሰጣል አያሰጥም ሌላ ክርክር ነው። ግን ኢንካፔ ቢጫ ካርድ ተመልክቶ ነበር እንደተጀመረ እና ይሄንን አርቴታ ያውቃል።
የራሱ ፉልባክ ቢጫ ካርድ እንዳየ የሚጋፈጠው ያለማቋረጥ ኦቨርላፕ ከሚያደርገው ከማቴዎስ ኑኜስ እና ከአንቷን ሴሜኞ ጋር ከሁለት ስፒድ ስታርስ ጋር 10 ደቂቃ ምናምን ቢሆን 12-13 ደቂቃ ቢሆን ቢጫ ካርድ ሲያይ ፔፕ ያውቃል ይሄን ታርጌት ታደርገዋለች ኦፍኮርስ እና ታርጌት አድርገውታል። ኮምፕሊትሊ ሺፍት አደረጉት ወደ ቀኝ እያንዳንዱ የሲቲ ለዛ ነው ሴሜኞ ጎልቶ ያየ ነው ከዶኩ ይልቅ የመጀመሪያ አጋማሽ ላይ ብዙ ባይሆንም የሲቲ ማጥቃት ማለት ነው። ግን ሁልጊዜ ሂ ዋዝ ኦን ደ ኤጅ መሳሳት አይችልም፣ እንደ ልቡ አግሬሲቭ መሆን አይችልም። ስለዚህ ፔፕ ያውቃል ይሄን እና የሲቲ ማጥቃት በአብዛኛው በሴሜኞ በኩል እና በማቴዎስ ኑኜስ በኩል እንዲሆን አደረገ። እኔ ደግሞ ሌላ ማነሳው ነገር በአርሰናል በኩልም ማርቲኔሊ ሳይኖር ሲቀር ትሮሳር ልግምተኛ ተጫዋች አይደለም፣ ሰነፍ አይደለም። እኔ እንደሚገባኝ ግን የማርቲኔሊ አይነት ወርክ ሬት የለውም። ስለዚህ ዊክ ሊንክ ነው አርሰናል። የተጋጣሚን ቡድን ድክመት ማጥቃት ለይቶ ስስ ብልቱን ፈልጎ ማጥቃት አይ ቲንክ የኮቺንግ ኤክሰለንስ ነው፣ የማሰልጠን ችሎታ ነው። እና ሴሜኞ አንዳንድ ጥያቄዎች የጠየቀው እያየን ነበር። ፒየሮ ኢንካፒ ሁልጊዜ በቃ ጠርዝ ላይ ነው ያለው፣ ሪስክ መውሰድ አይችልም። አርቴታ ያውቃል ይሄን። ሁለቱ አጋማሽ ላይ እድል ነበረው። ይቅር አንዳንድ አሰልጣኞች እኮ ተጫዋቻቸው ልክ እንደዚህ አይነት ትልቅ ሪስክ ውስጥ ከሆነ በተለይ የካፕ ፋይናል ከሆነ የምታጩው ነገር ትልቅ ከሆነ ለተጫዋች ሴንቲሜንት ሳይጨነቁ ያስወጣሉ ቀይረው 30ኛው ደቂቃ ላይ በቃ ልጁ ኢንሂቢትድ ነው፣ ተገድቧል። እና ደግሞ ኢንካፔ ሲጫወት እንደምታየው በአግሬሽን በላቲን አግሬሽን የሚጫወት ተጫዋች ነው። ያ ቢጫ ካርድ መጀመሪያ የወሰደበት ነገር ያንን አግሬሽን ነው። ሁለቱ አጋማሽ ላይ ኮምፒተንት ተጫዋች አለው ሪካርዶ ካላፊዮሪ በጣም ጥሩ ተጫዋች አለው። እንዲያውም በመጀመሪያ የውድድር ዘመን አጋማሽ በእኔ አስተያየት የፕሪሚየር ሊጉ ቤስት ሌፍት ባክ የነበረ እስኪጎዳ ድረስ የነበረ ነው። ለአርሰናል ቢልዳፕም የተለየ አንግል ሊሰጥ ይችል ነበር። ለነገሩ ቅድም ያነሳሁትን ወደ ሴንትራል ቦታ የሚመጣ ሌላ የማቀቢያ አንግል የሚፈጥር ፕሬስ ሬዚስት ማድረግ የሚችል ከኳስ ጋር ትራቭል ማድረግ የሚችል ሰው ማለፍ የሚችል ተጫዋች ነው ለነገሩ። በመከላከል ብቻ ሳይሆን በኳስ ቁጥጥርም በቢልዳፕም ጊዜ ሌላ ጥቅም መስጠት የሚችል ተጫዋች አርቴታ ይሄ እድል ነበሩ እና በጣም ተገርም ያለው ሁለታዊ አጋማሽ ሲጀመር ከኢንካፒ ጋር ሁለታዊውን አጋማሽ በመጀመሩ። ኢንካፒ መጥፎ ተጫዋች ሆኖ አይደለም፣ ግን ያ ቢጫ ካርድ ሁልጊዜም ሰሴፕተብል ያደርገዋል። ፔፕ ደግሞ ሁለታዊ አጋማሽ እንደተጀመረ ሪያን ሼርኪን የበለጠ ወደ ቀኝ አወጣ እና አንቷን ሴሜኞን በሀፍ ስፔስ በፒየሮ ኢንካፒ እና በጋብርኤል መካከል ያለውን ስፔስ እንዲያጠቃ አደረገው እና እንዳልኩት ማቴዎስ ኑኜስ የመጨረሻው ላይ ሄዶ እኮ ነው ክሮስ ያደረገው። ግን የመጀመሪያ ጎል ሲቆጠር ደግሞ ራያን ሼርኪ ነው ክሮስ ያደረገው ከየት ከቀኝ በኩል። የአሰልጣኙን የአርሰናልን ሁኔታን በማየት የአርሰናል እዛ ቦታ ላይ የሚጫወተው ተጫዋችን ጠርዝ ላይ ያለ መሆን በማየት ከአንድ ስህተት በቀይ መውጣት ርቀት ላይ ያለ ተጫዋች መሆኑን በማሰብ ሁለቱ አጋማሽ ላይ ይህንን አድርጓል። ኢንትረስቲንግ የሆኑ በትልቅ የካፕ ፋይናል ጨዋታዎች ላይ የሚወሰኑት ዲቴይሎች ናቸው። እንዲህ አይነት ዝርዝር ጉዳዮች ናቸው። ትልቅ አይመስልም፣ ግራንድ ፕላን አይመስልም፣ ግን በጣም ኢምፖርታንት ፕላን እና ሁለታዊ አጋማሽ ላይ ማየት ይቻል ነበር አርሰናልን በቀኝ በኩል። እንዲሁም አንድ ቦታ ሳይ የመጀመሪያው ልክ ተጫዋቹ ፒየሮ ኢንካፔ ቢጫ ካርድ ከማየቱ በፊት 60% የሚሆነው ዶኩ ባለበት በሲቲ የግራ በኩል ወይም አርሰናል እዛ ቦታ ላይ ዋይት ስለሆነ ዋይት የቲምበርን ያህል ጥሩ ዲፌንሲቭ ፉል ባክ ባለመሆኑ ምክንያት ያንን ቦታ ኢላማ አድርጎት ነበር፣ ታርጌት አድርጎት ነበር እና ሎጂካል ነው ያ። ከዛ በኋላ ግን ተረድቶታል ጠርዝ ላይ እንዳለ። አሁን ያኛው የአርሰናል አሰልጣኝ ሚኬል አርቴታ ካውንተራክት ማድረግ ይችል ነበር፣ ለውጥ ማድረግ ይችል ነበር፣ ግን አላደረገም እና ድንገት 60% የሲቲ ማጥቃት ወደ ቀኝ ዞረ። ይሄም ኮቺንግ ነው፣ ኢንጌም ኮቺንግ ነው። ይሄ ደግሞ እዛው ጨዋታ ውስጥ ያለ የማሰልጠን ችሎታ ነው። ስለዚህ በሁሉም መንገድ በጣም የተዋጣለት ነበር። በተለይ እንዳነሳሁት የመጀመሪያው የሁለቱ አጋማሽ የመጀመሪያዎቹ 20 ምናምን ደቂቃዎች። ስለዚህ 4-2-4 ነበር። በዚህ ምክንያት የአርሰናልን የፓሲንግ ሌኖች አቋረጠ። 4 ተጫዋቾች ነበሩ፣ ዞናል ማርኪንግ ነበር። ግን ሁለቱ ፒቮቶች በሁለት ሌሎች የሲቲ አማካዮች ቅርብ ክትትል ውስጥ ነበሩ። አርሰናል ጨዋታውን ጥሩ ቢጀምርም ግን በጨዋታ ውስጥ መፍትሄ እያገኘው አርሰናል እንዳልኩት ጥሩ በጀመረበትም ጊዜ በአንድ የጨዋታ ፌዝ ነው በክፍት ጨዋታ በተለይ በሀቨርትዝና በቡካዮ ሳካ አማካይነት በተመሳሳይ ጊዜ የተደረጉት ሁለት። አሁን እዚህ ጋር እንግዲህ ሀቨርትዝ ጎሉን ቢያስቆጠሩ የጨዋታው ስዕል ሊቀየር ይችል ነበር። የስ ትልልቅ ጨዋታዎችን የሚቀይራቸው ጎል ነው።
ግን ደግሞ ግብ ጠባቂ ያለው እንዲህ አይነት ሙከራዎችን እንዲያድን ነው እና ለቁጥር አንድነት የመጣ ግብ ጠባቂ ነው እንደምታስታውሹ ጄምስ ትራፈርድ። እኔ የሚለቅም ይመስለኛል። ቁጥር አንድ መሆንም የሚገባው ግብ ጠባቂ ነው። ጥሩ ግብ ጠባቂ ስለሆነ ራሱን ባለፈው ከኒውካስል ጋር የነበረውን ጨዋታ አንስቶ ነበር እና ሁሉም የሲቲ ዋና ዋና ተጫዋቾች ከግብ ጠባቂው ትራፎርድ ጀምሮ በክሬቲቪቲ ጥያቄ ምልክት የማይነሳበት ራያን ሼርኪ እንዲያውም ታስታውሻለች ከሪያል ማድሪድ ጨዋታ በኋላ በእኔ አስተያየት 4 ተጫዋቾችን ከፊት መጠቀሙ ብቻ ሳይሆን ሼርኪ ያለመካተቱ ነው ችግሩ። ምክንያቱም 4ቱም ሯጮች ናቸው። የፕሌሜኪንግ ችሎታ ያለው ተጫዋች የለም። ኦኬ ለ4ቱ ተጫዋቾች ሩጫ ማን ነው ኳስ ፊድ የሚያደርገው? ማን ነበር? ማንም። ችግሩ የነበረው የማጥቃት ኮምቢኔሽን ጉዳይ ነው። ሁሉም የስፒድ ተጫዋቾች ናቸው። ሁሉም የፋይናል ሰርድ ኦኬ ሃላንድ ብዙ ጎል ያስቆጥራል፣ ሴሜኞ ብዙ ጎል ያስቆጥራል። ግን ሃላንድም ሴሜኞም ሳቪኞም ዶኩም የላስት ፓስ ተጫዋቾች አይደሉም። ስለዚህ ከማን ነው ኳሱ እንዲመጣ የተፈለገው? እኔ እንጃ። ችግር የነበረው እሱ ነው። ሼርኪ ቢኖር ብዙ ጊዜ እንደምንለው የኮምፕሊመንታሪቲ ጉዳይ ሯጮች ከፕሌሜከር ጋር ወደ ስፔስ ኳስ መስጠት ከሚችል ተጫዋች ጋር ኮምባይን ማድረግ አለባቸው እንላለን። ሁሉም ሯጮች ከሆኑ ሁሉም ቦልቱ ፊት ተጫዋቾች ከሆኑ ዋን ዳይሜንሽናል ይሆናል። በቂ አይገመቴነት አይኖረውም ቡድኑ። ሼርኪ ያንን አይነት ፋሲሊቴሽን ነው የሚሰጠው። ያቺን ሾቦት አልወደዳትም ፔፕ። ከዚህ በፊት አስተያየት ሰጥቶበት ያውቃል። ጎል ተቆጥሮ በራቦና አይ ቲንክ ሰንደርላንድ ላይ ለፊል ፎደን ክሮስ አድርጎ በሂስትሪ ትልቁ ተጫዋች ሊዮኔል ሜሲ ነው እና ሊዮኔል ሜሲ አንድ ቀን ይህን ሲያደርግ አይቻል አቅም ምን ያህል ማክሲመም ኤፊሽንሲ ነው። እኔ አልወድም እንዲህ አይነት ነገር አለ። ያው በኋላም ይህንን ሲሞክር ዋይት መታው እና ፔፕም ደስተኛ አልነበረም በዚህ ሾቦቲንግ። የፔፕ ፕሪንስፕል ነው ይሄ። ግን እኔ ደግሞ እንዲህ አይነት ማቭሪክ ተጫዋች ነው። ኔይማር ይህን ያደርጋል፣ ሮናልዲኞ ይህንን ያደርጋል፣ ቲየሪ ኦንሪ ይህን ያደርጋል፣ ኤደን ሀዛርድ ይህን ያደርጋል። ምናውቃቸው አርቲስቶች ይህንን ያደርጋሉ። ሲያንጠባጥቡ ብዙ ተጫዋቾች አይቻቃሉ። እና ያ አይነት የክሬቲቪቲ ነፍስ ያለው ተጫዋች ነው። እንደ ባላጋራ ቡድን ተጫዋች ለምን ኦፌንድድ ሆኑ ሂሚሌት ሊያደርገኝ የሞከረ ነው የሚል ስሜት ስላላቸው ሊሆን ይችላል። ሜሲ አንድ አይነት ተጫዋች ነው። ሜሲ ብቻ አይደለም ግን አሪፍ ተጫዋች፣ ሮናልዲኞም አሪፍ ተጫዋች ነው። ኔይማርም አሪፍ ተጫዋች ነው። ሮናልዶም አሪፍ ተጫዋች ነው። ሮናልዶ ትሪኮች ብዙ ይጠቀም በነበረበት ጊዜ ኔይማር ሜሲ አድርጎታል። ዊ ኦል ላቭ ሜሲ ግን ሜሲ ብቻ አሪፍ ተጫዋች አይደለም። ሌሎችም አሪፍ ተጫዋቾች አሉ በእንደዚህ አይነት ኢንዲቪጁዋል ኤክስፕሬሽን የሚያምኑ። ለእኔ ሳይድ እንትን ነው ዋና የጨዋታው ስቶሪ አይደለም። የጨዋታው ስቶሪ ሲቲ አርሰናልን የበለጠበት መንገድ ነው። ግን በጣም ጥሩ ተጫውቷል። ለዛ ነው እግረ መንገድ ያነሳሁት። አንቷን ሴሜኞ በተለይ መጀመሪያ አጋማሽ ጥሩ ነበር። ቤርናርዶ ሲልቫ 43ኛ ጨዋታውን የጀመረው ትላንትና በሲዝኑ መጨረሻ አሁንም በየክረምቱ ይለቅ ይችላል፣ መልቀቅ ይፈልጋል። የስፔንን ፀሐይ ወደ አይቤሪያ አየር ጠባይ ወደ ደቡብ አውሮፓ መሄድ ይፈልጋል። ለዚህ ይባላል ሁልጊዜ ልቡ በግማሽ ያለ ምናልባት አግሬሲቭ ሆኖ ባርሰሎና ቢመጣ የሆነ ጊዜ እንዳደረገው ፔዥ አግሬሲቭ ሆኖ ቢመጣ ወይም ሪያል ማድሪድ ነው አንደኛው ክለብ ሊሄድ ይችል ይሆናል። ግን ሲጫወት ሊሄድ እንደሚችል ተጫዋች ሆኖ ሲጫወት አይቼው አላውቅም። ሁልጊዜ ኮሚትድ ነው። አሁን ደግሞ አንበል ነው እና እሱ ሮድሪ አይ ቲንክ ሮድሪ በጣም በጥሩ ጊዜ ነው የተመለሰው በአንዳንድ ጨዋታዎች ላይ ከጉዳት እንደመጣ ተጫዋች ከሚታይበት ሊሚቴሽን ጋር። ግን ሜዳ ውስጥ ከነበሩ ተጫዋቾች ሁሉ የበለጠ ብዙ ኳስ የነካው እሱ ነው። ምንድነው ሚድፊልድ ሜትሮኖም ይባላል፣ የጨዋታ ፍጥነት የሚወስን ቴምፖ ሴተር። ይህንን በቃ ሌክቸር ለመስጠት በሚያስችል ሁኔታ ሰዎች ባሎንዶሩን ያሸነፈ ጊዜ ብዙ ኮንትሮቨርሲ እንደነበር አስታውሳለሁ። የባሎንዶር ሽልማቱን ባሸነፈ ጊዜ እኔ እንደ ፕሪንስፕል ባሎንዶር ለአንድ ተጫዋች ነው የሚገባው ብዬ አላምንም። ሽልማቱ ለአንድ ተጫዋች የሚሰጥ ቢሆንም የአማካይ ተከላካይን ከአጥቂ ጋር ማወዳደርበት ትክክለኛ ፓራሜትር የለኝም። ማወዳደር አልችልም። የተለያየ ነው ስራቸውና ግብ ጠባቂን አምጥቼ በቀደም ቲየሪ ኦንሪ ዳቪድ ራያ የአመቱ ኮከብ ተጫዋች ለመባል ኮንቨርሴሽን ውስጥ መሆን አለበት አለ። ዳቪድ ራያን ከሌሎች አውትፊልድ ተጫዋቾች ጋር ማወዳደረው እንዴት ነው? ሌሎቹ እኮ ሌላ ነው ስራቸው። ይሄኛው በሚሰራው ስራ ይልቃል ወይ ነው ጥያቄ። እና ለዛ ነው የተለያየ አይነት ኃላፊነት ያላቸውን ተጫዋቾች እንዴት እንደማወዳደር አላውቅም። ሁልጊዜ ኮንፊውዥን እሱ ነው። ግን የዓለም ተጫዋች ቤስት ተጫዋች መሆን ይገባው ነበር አይገባውም፣ ሌላ ክርክር ሆኖ ራሱን የቻለ ክርክር ሆኖ ግን ሲቲ ሮድሪ ሳይኖርበት እንዴት እንደሚጎርልበት አምናም ዘንድሮም አይተናል። አሁን እንኳን ወደ ሙሉ ሮድሪነቱ ያልተመለሰው ሮድሪ
ገና ፊዚካሊ የሚቀረው የሚመስለው ሮድሪ ጨዋታን እንደ ልቡ መቆጣጠር ይችላል። በተለይ ትልቅ ጌም መቆጣጠር ይችላል። የትልቅ ጨዋታ ተጫዋች ነው። ለነገሩ ስለ ሲቲ እያንዳንዱ ኢንዲቪጁዋል ያንን መናገር የምችል ይመስለኛል። አይተሽ እንደሆነ ጨዋታው ካለቀ በኋላ ፔፕ እያንዳንዱን የሲቲን ተጫዋች እያቀፈ እንትን ይል ነበር አይደለም፣ ያመሰግናቸው ነበር። ናታን አኬን ሲያይ የሆነውን አይተሹ እንደሆነ አላቅም፣ እንደሆነ ነገር ነው የሆነው ናታን አኬን። ምክንያቱም ናታን አኬ ራሱ ላለፉት 2-3 ዓመታት በጉዳት ሲቸገር የኖረ የቆየ ተጫዋች። አይ ቲንክ ሁሉም ተጫዋቾች ከጉዳት ነጻ ቢሆኑ ኖሮ የሚያሰልፈው አይመስለኝም። የበለጠ የሚመርጣቸው ተጫዋቾች አሉ። አሁን እያንዳንዱ የሲቲ ኢንዲቪጁዋል ትላንትና በጣም ጥሩ ነበር። እንትና ጥሩ አልነበረም የምለው ተጫዋች አልነበርም። ዶኩም ማያቋረጥ ስጋት ነው። በተለይ እንደ ዋይት አይነት አይ ቲንክ ሙሉ ፊትም የማይመስለኝ ላለፉት 2 ሲዝኖች ጥሩ ያልተጫወተ በመከላከልም የቲምበርን ያህል ሶሊድ ያልሆነ ተጫዋች ነው እዛ ቦታ ላይ አርቴታ የተጠቀመው። ግን ዶኩም ግሩም ነበር። ሰው ሁሉም ተጫዋቾች የሲቲ ተጫዋቾች ከትራፎርድ እስከ ሜቢ ሃላንድ ብዙ የሚጠቀስ ነገር የነበረው አይመስለኝም። ግን ሌሎች ተጫዋቾች በሙሉ በጣም ጥሩ ነበሩ። ግን ከሁሉ በላይ አሰልጣኛቸው በጣም ጥሩ ነበር እና ዋንጫውን ማሸነፋቸው ዲዘርቭድ ነው። ግን ምሳ የምትዩ ነገር ይኖራል ብዬ አስባለሁ። እና እንዴት አየሹ ጨዋታ? ምን ገረመሽ? ከተለይ ከፔፕ ምርጫዎች የትኛው የበለጠ ገረመሽ እና እንዴት ነበር? እኔ ከጨዋታው በፊት ከአንዳንድ ጓደኞቼ ጋር ስናወራ ኢዝሊ አርሰናል የሚያሸንፈው ጌም መስሎኝ ነበር። አርሰናል የሚያሸንፈው ጌም ይመስል ነበር አይደለ? ኢዝሊ ባይሆንም ግን አርሰናል የሚያሸንፈው ጌም መስሎኝ ነበርና እንደዚህ አይነት ሀሳብ ነበረኝ። ግን ጨዋታው ከተጀመረ በኋላ ያው የተለያየ ነገር ነውና ያው እንደዚህ አይነት የፋይናል ጨዋታ ጊዜ በቃ 90 ደቂቃ ብቻ ነው ያለውና ስህተት ለማረም የሚያስችል ሌላ ተጨማሪ 90 ደቂቃ የለምና እኔ አሁን ከፔፕ ጋርዲዮላ ያየሁትኝ ያ90 ደቂቃ እንዳለው ብቻ ነው የሚያውቀው። ስለዚህ ሙሉ ኃይሉን ተጠቀመ አይደለ? ለማጥቃት ያሉትን አማራጮች በሙሉ ጨዋታውን ለማሸነፍ ማድረግ አለብኝ ብሎ ያመናቸውን ነገሮች አደረገ እና ደግሞ በሚገባ ሰርቶለታል ብዬ አስባለሁ። ና እኔ በሁለቱ ቡድኖች መካከል ያለውም ልዩነት በሁለቱ ቡድኖች አሰልጣኞች መካከል ያለው ልዩነትም ይሄ ይመስለኛል። እኔ ሁሉንም ሪስክ ወስዷል ብዬ አላምንም። አርቴታ ሁሉንም ሪስክ የወሰደ አይመስለኝም። ለምሳሌ እኔ ብዙ ሰዎችን ላያስማማ ይችላል፣ ግን የሳካ አለመቀየር ወይም የሳካ መሰለፍ ራሱ ለኔ በጣም ግራ ያጋባኛል። ምክንያቱም ክሊርሊ በዚህ የውድድር አመት ጥሩ አይደለም ሳካ፣ እሱ በግልጽ የሚታይ ይመስለኛል። ከሱ የተሻለ ለምሳሌ እኔ አንድም ጨዋታ ላይ በዚህ የውድድር አመት ለመሰለፍ ቋሚ ሆነ ወይም ከማዶኬ በልጦ ለመሰለፍ የሚያስችለውን በቂ ፐርፎርማንስ አሳይቷል ብዬ አላስብም። በጣም ጥሩ ተጫዋች ነው፣ ምንም ጥያቄ የለውም። እያወዳደርን ከሆነ ሳካ በጣም ኤክሰፕሽናል ተጫዋች ነው። ግን ፎርም የሚባል ነገር አለ አይደለም። ማዶኬ ደግሞ ቢያንስ ፍጹም ቅጣት ምት ይሰጣል፣ ቢያንስ የሆኑ ነገሮች ይሰጣል ና እሱ አልገባኝም። ሁለተኛ ደግሞ ሂንካፔ በጊዜ ነው ቢጫ ካርድ ያለው ና በቃ እየተቸገረ እንደሆነ በግልጽ ነው የሚታየው። ለእኛ የሚታየን ነገር ለአርቴታም በግልጽ ነው የሚታየው ና ሁለተኛው አጋማሽ ላይ ቢያንስ እሱን ቀይረው ለምን ማስወጣት አልፈለገም? ምክንያቱም ሪስክ መውሰድ አልቻለም፣ ልጁ ተቸግሯል፣ በሙሉ ልቡ መጫወት አልቻለም ና እሱን ለመቀየር የወሰደበት ደቂቃ ማክስ ዶማን ጥቂት ደቂቃዎች አይገቡትም ወይ? ምክንያቱም ምንም እድል የለም ከዛ በኋላ አይደለ? ጨዋታውን ለማሸነፍ ሁሉንም ነገሮች መጠቀም ካለበት ና ሩድለስ መሆን አለበት። ሩድለስነት ነው የተማርኩት ከጋርዲዮላ ካለ ተጫዋቾች ላይ መወሰን ያለበት ይመስለኛል። ና በግልጽ በሚታዩ አንዳንድ ክፍተቶች ላይ እኔ የተበለጠ ይመስለኛል ትናንትና አርቴታ። ያው የትልቅ መነሳሻ የሚሆን ይመስለኛል። አሁን ከዚህ በኋላ ለፕሪሚየር ሊጉ ይረዳል ለማንቸስተር ሲቲ የሚል እምነት የለኝም። ምክንያቱም ኦልሬዲ ጋፑ ተፈጥሯል። 9 ነጥብ ልዩነት ነው በሁለቱ ክለቦች መካከል ያለው። ኦፍኮርስ ሲቲ ቀሪ ጨዋታ አለው፣ ግን አይመስለኝም። ና እኔ ያው ጋርዲዮላ በጣም አሜዚንግ አሰልጣኝ ነው። ማመን አልችልም። እኔ አንዳንዴ ያለውን ረሀብ ምናምን ሳይ ሊካፕ ነው በቃ መጨረሻ ላይ ሊካፕ ነው እና በእንግሊዝ ከጨዋታው በኋላም ቻምፒየንስ ሊግ እንዳልሆነ አውቃለሁ፣ ፕሪሚየር ሊግ እንዳልሆነ አውቃለሁ ብሏል። እሱም ግን እንዳልሽው አፒታይቱ የሚገርም ነው። በቃ በጣም ኤክሰፕሽናል የሆነ አሰልጣኝ እኔ በየጊዜው ይህንን ያረጋግጣል። ምንም ጥያቄ ጥሩ አይደለም። ሲቲ እኮ ክሊርሊ ጥሩ እንዳልሆነና ጥሩ ስላልሆነ ነው በማድሪድ 5-1 ተሸንፎ ከውድድሩ ውጭ የሆነውና ግን የዋንጫ ጨዋታ ሲሆን ግን እኔ በአርቴታና በጋርዲዮላ መካከል ያለው በቃ ሌላ እድል እንደሌለ በደንብ በሚገባ ይረዳል። ብዙ ልምድ አለው። ወደ ዌምብሌ ራሱ ስንቴ ነው ያቀናው ጋርዲዮላ ና ለዛ ይመስለኛል። ግን አይ ቲንክ በጣም ዲዘርቭ የሚያደርገው ቡድን በርቀት የተሻለው ቡድን ይመስለኛል ዋንጫውን ማሸነፍ የቻለው ና ከዚህ በኋላ ሲቲ በኤፍኤ ካፑ በፕሪሚየር ሊጉ ምን ያህል ርቀቶች ይጓዛል አላውቅም፣ ግን በጣም ከጥሩ ጨዋታ ጋር ያሸነፈበት
እለት ይመስለኛል። አይ የሚያከራክር አይመስለኝም ለማንም ማለት የተሻለው ቡድን ማን ነበር የሚለው በተለይ ሁለት አጋማሽ የመጀመሪያው 20 ደቂቃ የመጀመሪያው አጋማሽ እንዳልኩት ነን ኢቨንት ነበር የነበረው በሁለቱም ቡድኖች በኩል። በአርሰናል ጥሩ ጀመረ፣ አንዳንድ ትልልቅ እድሎች ፈጠረ። 5-2 ነበር ሙከራው፣ 3-0 ነበረውን ታርጌት፣ 3 ትልልቅ እድል፣ 1 እድል ነበር። ምናልባት ወደ ኋላ ተመልሰው ያቺን የካይ ሃቨርትዝን ሙከራ ሊሆን ይችላል እንግዲህ ያመለጠ ትልቅ እድል ብለው የሚቆጥሩት ነበረ ነ ጊዜ ወስዷል በጣም ካይ ሃቨርትዝ ካላፊዮሪ እድል ነበረው አይደል? ካላፊዮሪ ኦልሬዲ 2-0 ና የመጀመሪያ አጋማሽ ላይ ማለት ነው። ኦልሬዲ ካላፊዮሪ 2-0 ከሆነ በኋላ ነው ሙከራ ያደረገው። ግን የመጀመሪያው ጎል ሁልጊዜ ክሪቲካል ነው በእንደዚህ አይነት ጌም እና ጊዜ ወሰደ ይመስለኛል። ሩቁን አንግል ለምን ታርጌት እንዳላደረገ አላውቅም። ሃቨርትዝ ኢንትረስቲንግ ተጫዋች ነው፣ ግን እኔ ለክሊኒካሊቲ ማምኖት አይ ነው ቻምፒየንስ ሊግ ያለም የክለቦች ዋንጫ ምናምን ላይ ጎሎች አስቆጥሮ ያውቃል፣ ትልልቅ ጎሎች አስቆጥሮ ያውቃል። ግን ይሄ ልክ በቃ ይሄ እንደዚህ አይነቱ ጨዋታ አንድ እድል ያገኘ ተጫዋች ያንን ሩዝለስሊ አንቺ እንዳልሽው ሩዝለስ በሆነ ሁኔታ በአይምሬነት ጎል ማስቆጠር አለበት። ችግሩ የሃቨርትዝ ነው ልል አይደለም፣ ግን ትልቅ ሞመንት ነበር፣ ምንም ጥያቄ የለውም። የአርሰናል ብልጫ ወስዶ በጀመረበት 3 ትልልቅ እድሎች በፈጠረበት የተሻለ የሙከራ መጠን ብዙ ሙከራ የነበረው አይደለም፣ ግን የተሻለ ሙከራ ባደረገበት በዛ ጊዜ ውስጥ ትራፎርድን አደንቃለሁ። ሙከራዎቹን የሳካ እንኳን የበለጠ አስቸጋሪ ነበር፣ በግብ ጠባቂ ሲተፋቸው ሳካ መልሶ ያደርጋቸው የነበሩ ሙከራዎች። የሃቨርትዝ ግን በጣም ትልቅ የጨዋታው ሞመንት ነበር። ሜቢ የተሻለ ሆኖ በጀመረበት የጨዋታው ጊዜ ጎሉ ቢቆጠር ኖሮ ስዕሉ ሊቀየር ይችል ነበር። ምክንያቱም ባለፈው ከሪያል ማድሪድ ጋር ቤርናቤው ላይ በነበረው ጨዋታ የኩርቷ እነዛን ትልልቅ ሁኔታዎች ማዳን ነው ሪያል ማድሪድ ጎል ካስቆጠረ በኋላ ጨዋታው ሲቲ ጎል አስቆጥሮ ቢሆን ኖሮ ፔፕም ሲል የነበረው እኛ ጎል አስቆጥሮን ቢሆን ኖሮ ጨዋታው ሌላ መልክ ሊይዝ ይችል ነበር ብሏል። ኦፍኮርስ ክሪቲካል ነው፣ ግን አመቱ ሙሉ ያልተጫወተን ተጫዋች ብሌም ማድረግ ትክክል አይመስለኝም ሃቨርትዝን እና ግን እንደ ተጫዋችም ግን እናውቃለን ትልልቅ የጎል እድሎች የሚሰጥ ተጫዋች እንደሆነ ወዝ ቢግ ቻንስ በጨዋታው ላይ አንደኛ ዲሌ ያረጋ ግብ ጠባቂ ኮሚት እስኪያደርግ እየጠበቀ ይመስላል፣ ዘገየ። ሁለተኛ ትክክለኛውን አንግልም የመረጠ አይመስለኝም፣ የሩቁን አንግል አልመረጥም። ግን እንዳነሳሹ ነው ምሳ ያው ሲቲ ያው ጓርዲዮላ ሲሳሳት ተሳስቷል እንላለን አንዳንድ ጊዜ እንደ መሰለን እኛ ብይን የምንሰጥ ሰዎች ሆነን ሳይሆን ግን እንደ ተመልካች ዝም ብሎ እንደ የማየት ኤክስፒሪየንስ እንዳለው ሰው ከሪያል ማድሪድ ጋር ሴሌክሽኑም ታክቲኩም ምኑም ስህተት ይመስል ነበር። ትላንት ደግሞ በደንብ ሰርቷል እና ደግሞ ሲሰራ በስቲል ቶፕ አሰልጣኝ እንደሆነ የሁሉም ኮቾች ሪፈረንስ እንደሆነ የሚያሳይ ነው። ያው 7 ጨዋታ ነው የቀረው ፕሪሚየር ሊጉን በተመለከተ። ሁሌ ይሄ ጨዋታ ሲታይ የነበረው በሊግ ካፕ ፋይናልነቱ ብቻ አይደለም። እንዳልኩት ሬር ነው፣ አንደኛ ነው ሁለተኛ ሬር ነው ሳይሆን ተገናኝተው አያውቁም አንደኛ ነው ሁለተኛ ቡድኖች በዚህ ፍጻሜ። ሁሌ ያኔ ገና ፍጻሜ ከደረሱበት ጊዜ አሁን ምን ተለወጠ መሰለሽ? እንደሚመስለኝ ሁለቱም ቡድኖች ለፍጻሜ ሲደርሱ የነጥብ ርቀታቸው 2 ብቻ ነበር። አሁን 6 ነው። ሲቲ ተስተካካዩን ጨዋታ ያሸንፋል ብለን ብናሰላው ግን አንዳንዶቹ ጨዋታዎች አሁን ሲቲ አርሰናልን ማሸነፉ አይደለም፣ ሲቲ አርሰናልን ያሸነፈበት ብልጫ አለ አይደለም፣ ብልጫው አለ። አሁን ፔፕም ትላንት ካልኩሌት ሲያደርግ ነበር። ኦኬ እኔ አሁን በ9 ነጥብ እየመራው ብሆን ደስ ይለኝ ነበር፣ ከፊት ብንሆን ደስ ይለኝ ነበር፣ መሞከር አለብን። ወደ እኛ ይመጣሉ፣ ወደ ኤቲሃድ ስቴዲየም ይመጣሉ፣ ከኛ ጋር ይጫወታሉ። ይሄ የእነሱ ማይንድ ሴት እንዴት እንደሚቀይረው አላቅም አለ። አፕሮቻቸው እንዴት አልተር እንደሚያደርገው አላቅም፣ የሚጫወቱበትን መንገድ እንዴት እንደሚያደርገው አላቅም። ግን ወደ እኛ ሜዳ ይመጣሉ፣ ስለዚህ ሆም አድቫንቴጅ አለን። ተስተካካይ ጨዋታ ለሱ ካሸነፍን 3 ነጥብ ይሆናል። ከዛ በተቀረው ጨዋታ በእኛ እጅ አይደለም ብሏል፣ በእነሱ እጅ ነው የዋንጫው ጉዳይ፣ ፕሪሚየር ሊጉን ማለት ነው። እና ይህን ጨዋታ ይህንን ሁሌ ምክንያቱም 4ተኛ ነው በዋንጫ ተርታ ምታጩ አንድ ነገር ካለ ፕሪሚየር ሊግ ከምታጭ ቻምፒየንስ ሊግ ምናምን ከምታጭ ይህን ብታጭ ይመረጣል። ሁሉም አሰልጣኝ ይላል። 4ተኛ ደረጃ ላይ ያለ ዋንጫ ነው በዋንጫዎቹ ዋጋ ማለት ነው። ሶ ለአርሰናል ይህን ዋንጫ አጥቶ ምሳሌ ማንም ሰው አምና ሊቨርፑል በኒውካስል ተሸንፎ ሊግ ካፕ ዋንጫ ማጣቱን ማንም ሰው አመቱ መጨረሻ ላይ እያነሳ ሲያዝንበት አትሰሚም። የሊቨርፑል ደጋፊ ሆነ ሰው የፕሪሚየር ሊግ ሻምፒዮን ሆኑ ነው የምትዩ። ሶ መጨረሻ ላይ ትልቅ ዳሜጅ ላይ ሆን ይችላል ከፕሪሚየር ሊጉን የሚያሸንፉ ከሆነ። ግን ነጥቡ ምንድን ነው? ያንን ጨዋታ እንዴት ነው ኮንዲሽን የሚያደርገው?
ኦፍኮርስ እዛም ላይ ደርስ ይችላል። ምክንያቱም የሚቀጥለው ከኢንተርናሽናል ብሬክ በኋላ አርሰናል ቀድሞ መሰለኝ ቅዳሜ የሚጫወተው ከቦርንመዝ ጋር። ይሄ ቼልሲ አሁን ያለው ቼልሲ ምን ያደርጋል አላቅም፣ ግን በማግስቱ እሁድ ሲቲ ወደ ቼልሲ ሜዳ ይሄዳል ካልተሳሳትኩ። ድንገት በዛው ጋር ብዙ እንዳንሄድ ልንሆን እንችላለን አላቅም፣ ግን ይኸው የነጥብ ማርጅን ተጠብቆ የሚቆይ ከሆነ ያንን የኤቲሃድ ጨዋታ ከኢንተርናሽናል ብሬክ በኋላ ከዛ ጨዋታ ቀጥሎ ኤፍ ኤ ካፕ ሴሚፋይናል ኳርተር ፋይናል አለ መሰለኝ፣ ከዛ በኋላ ነው የሚገናኙት። ለአንድ ወር ፕሪሚየር ሊግ አይኖርም ኦልሞስት። ግን እንዴት ሳይኮሎጂካሊ ኮንዲሽን ያደርገዋል የሚለው ግን በጣም ኢንትረስቲንግ ነው። ምክንያቱም አንዳንዶቹ ጨዋታዎች የምንላለን ታስታውሽ እንደሆነ ሊቨርፑልን በአንፊልድ ያሸነፈው ጊዜ ይሄ ጋልቫናይዚንግ ነው። 3 ነጥብ ነው አዎ፣ ግን ያሸነፍሽ ቡድን ያሸነፍሽንበት ሜዳ እና ያሸነፍሽንበት ሁኔታ ሳይኮሎጂካሊ ሁለቱ ያልተጫወተው አርሰናል ላይ የተጫወተው እና ያንን ጨዋታ ያሸነፈው ሲቲ ላይ ብቻ አይደለም አርሰናልም ላይ የሚያመጣው ጥያቄ አለ። አርሰናል እንዴት ነው ቢሄቭ የሚያደርገው አላውቅም። ምክንያቱም በቅርብ ጊዜ በሲቲ አልተሸነፈም። በ7ኛ ሙከራውን ያሸነፈው ከ2023 በኋላ አላሸነፈም ጓርዲዮላ የአርቴታን ቡድን። ግን ከጥቂት ሳምንታት በኋላ የሚደረግ ሰው ያኔ ከተገናኙበት ጊዜ ጀምሮ በፋይናል እንደሚጫወቱ ከታወቀበት ጊዜ ጀምሮ እንደ ሳይድ ሾው ነው ሲታየ ነበር። ዋናው ሾው የፕሪሚየር ሊግ ሾው ስለነበር ለምን 2 ነጥብ ብቻ ነበር ያኔ ልዩነታቸው እና እቺ 2 ነጥብ እስከዛ ጨዋታ ድረስ የምትቆይ ከሆነ ታይትል ዲሳይደር ሊሆን ነው ማለት ነው የኢቲሃዱ ጨዋታ። አሁን እንደዛ አይደለም። ኢቨን አርሰናል ያንን ጌም ተሸንፎ ጭምር የ3 ነጥብ ማርጅን ይኖረዋል። ሲቲ ሁሉንም ጨዋታዎች ተስተካካዩንም ይህንንም ጌም አሸንፈው። ስለዚህ ምንድነው ይሄ ዊግል ነው የሚሉት ነገር ትንሽ በፈር መሳሳት እድል የሚሰጥሽ አይነት ማርጅን አላቸው እኮ። ቢሆንም ያንን ጨዋታ ከተሸነፉ በኋላ 3 ነጥብ ከሆነ እያወራን ያለው ስለ አንድ ጌም። ኒውካስል ለምሳሌ ወደ ኤምሬትስ ይመጣል ለምሳሌ እስካላሸነፍሽው ድረስ። ምክንያቱም በጣም ነርቨስ የምትሆኝበት ጊዜ ነው። ወልቭስ ነርቨስ አድርጎታል አርሰናል፣ ልትረሻ አይገባም። ወልቭስ ነርቨስ አድርጎታል እና ልክ ያ ጌም ሲቲ ሁሉንም ጌም እያሸነፈ ይቀጥላል ብለን አስበን ማለት ነው አሁን። ምክንያቱም ይሄ ኢሞሽናሊ ትልቅ ዋጋ ያለው ጨዋታ ስለሆነ ሊግ ካፕ ነው። ፔፕ ኢንጆይ አድርጎታል እና የመጨረሻው ሲዝኑም ከሆነ የመጨረሻው ሲዝኑ ሊሆን ይችላል የሚል ወሬ በየቀኑ ነው የምታየው። በይፋ ተናግሮት አያውቅም። እኔ ኮንትራት አለኝ ይላል ሁሌ፣ ዲና ያደርገዋል። ከየት እንደሚመጣ ከየትኛው የሲቲ ሰው ይህንን መረጃ እነዚህ በጣም የሚከበሩ ጋዜጠኞች እንዳገኙት አላውቅም። የመጨረሻ ሲዝኑ ቢሆን ከዋንጫ ጋር ነው የመጨረሻው ሲዝኑ። ሜቢ ትልቅ ዋንጫ ላይሆን ይችላል፣ ግን በባዶ እጁ የሚጨርሰው ሲዝን አይሆንም። እሱም አንድ ትልቅ ኮንፈርት ነው። የክሎፕ የመጨረሻ ሲዝን በሊግ ካፕ ዋንጫ ነበር የተቋጨው። ኦፍኮርስ ትልልቆቹን ዋንጫዎች ማሸነፍ ይመርጣል፣ ግን እኔ ደግሞ ለዛ የፕሪሚየር ሊግ ጨዋታ የሚተርፍ ኢሞሽናል ዋጋ አለው ወይ የሚለውም ኢንትረስቲንግ ሲደርስ ነው የምናውቀው። ግን ጋልቫናይዚንግ ነው ጥያቄ የለውም። እና አርሰናል ለምሳሌ አርቴታን የበለጠ ቦልድ ያደርገዋል። ምክንያቱም እኔ አነሷል የቦልድነስ ጉዳይ አይመስለኝም። ትላንትና ደፋሪ መሆን ያለመሆን ምናምን ሪስክ የመውሰድ ያለመውሰድ ጉዳይ አይመስለኝም። ሪስክ መውሰድ ማለት አቬይለብል የሆኑ ተጫዋቾች ነበሩት ትላንትና ሜዳ ውስጥ እና አይተሽ እንደሆነ ሪስክ ነው ምንድነው ሬክለስነስ ነው አላውቅም። ጄሱስ አማካይ ነበር ለምሳሌ የሆነ ጊዜ፣ ካላፊዮሪ የኪዮስ ኤጀንት ነው፣ ሳካ 10 ቁጥር ነበር። ይሄ ሪስክ ነው አይደለም እንጂ ግን እንደ ከሪስክ በላይ የሚቀጥለውን ጨዋታ እንዴት ነው ኮንዲሽን የሚያደርገው? ዲፌንሲቭ ሆኖ ለመጫወት ነው የሚሞክረው ወይስ ኦኬ ሲቲ ሜዳ ላይ ለመጫወት ነው የሚሞክረው? ሲቲ ሀፍ ላይ ለመጫወት ነው የሚሞክረው? እንዴት ነው የሚሆነው አላውቅም። ኦፍኮርስ አይ ቲንክ የሁለቱ ቡድኖች ላይናፕ ይለወጣል ያን ጊዜ። በሲቲም በኩል ተከላካዮቹ ይመለሳሉ፣ በአርሰናል በኩልም አማካዮቹ እና ምናልባት ቲምበር ሊመለስ ይችላል። ራያ ኦፍኮርስ ጨዋታውን ይጀምራል። ያ እንዴት የቡድኖቹን ሉክ ይቀይረዋል አላውቅም። ግን ቢሆንም ከትላንትናው ድልም በላይ ለሌላ ጨዋታ ቀብድ የሚያስይዝ ነው ለማለት ነው። የተወሰኑ ደግሞ የአድማጮቻችንን አስተያየት እንቀበል። ማንዴማን ምናልባት ከሲቲ ድክመት አንጻር አርሰናል ከ34 ዓመት በኋላ ከ1992-93 በኋላ ካራባኦ ካፕ ዋንጫ ሊያነሳ ይችላል የሚል ትልቅ ግምት ነበረኝ። ግን አርቴታ በሁሉም ጨዋታዎች ላይ ጥንቃቄ ማድረግ ዋጋ ሊያስከፍለን እንደሚችል አለመገንዘቡ ዋጋ ከፍሏል። ጋርዲዮላ በሁለተኛው አጋማሽ ግን ልጆቹን ምን መክሮ አስገብቷቸው ይሆን የሚል ጥያቄ ፈጥሮብኛል። በጣም እኮ ልዩ ሆነው ነው የመጡት። ምንም የተጨመረ አዲስ ተጫዋች የለም። ግን እነ በርናንዶ ዶኩ እነ ሮድሪና ትልቁ ወጣቱ ኮከብ ኦራይሊ ያበዱበት ምሽት ነበር። አርሰናልን አርገብግበውታል። ዋው በጣም ገራሚ ሁለተኛ አጋማሽ ነበር ብሎናል። በኃይሉ ባየሽ ፈራው ሚል አድማጫችን ደግሞ
የፈለገ ልጅ ቢሮጥ አባቱን አይቀድምም። የፔፕ ሰራዊቶች ግዳታቸውን በአግባቡ ተወጥተዋል፣ ማሸነፍ የሚገባቸው ነበር። ማስተር ማይንድ በአሰልጣኝነት ዘመኑ 40ኛ ዋንጫውን አሳክቷል ብሎናል። ዮኒ የአዳነች ልጅ የሚል አድማጫችን ደግሞ በነገራችን ላይ እኔ እንደገባኝ ከሆነ አርቴታ ኬፓን ይዞት የገባው ለተጫዋቹ ስለንቦና ብሎ በመጠቀሙ ነው። ደግሞ ባለቀ ሰዓት የፈጠራ ተጫዋች እንደ ኦዴጋርድና ኢዜ ያለመኖራቸው በጣም ጎቶናል። ሲቀጥል ደግሞ አርቴታ ይህንን ዋንጫ የፈለገውም አልመሰለኝም። ለተጫዋቾቹ ሲጠነቀቅ ነበር፣ ምክንያቱም ከፊታቸው 2 ትልልቅ ዋንጫ አሉና። እርግጠኛ የሆንኩት ደግሞ ኢዜ መሰለፍ ይችል ነበር፣ ነገር ግን በቀጣይ የሀገራት ጨዋታ ላይ ኤዶን ሄዶ ጉዳት እንዳጋጥመው ይመስላል። ይሄ የኔ መልከታ ነው። በአርቴታ ግን ሙሉ እምነት አለኝ ብሏል። ዳዊት ነብዩ አርቴታ ከልክ ያለፈ ጥንቃቄን ሙጥኝ ያለ የጨዋታ አቀራረብ ይዞ ብዙ ተቀጥቶበታል። ለምን በሁሉም አይነት ጨዋታ ስታይል መጫወት የሚያስችል ስብስብ ይዞ ለምን እንደዚህ እንደሚጫወት አልገባኝም። መልሱ የሮድሪያቺ ውብ ቃል ሜንታሊቲ ምስክርነት ነው። ፔፕ የለመድነውን ጂኒየስነት ከደፋር አጫዋት ስልት ጋር ደረቱን ነፍቶ በኩራት አሸናፊነት አውጇል ብሎናል። ኑረዲን መሀመድ ጨዋታዎችን ለማሸነፍ ደፈር ብሎ ከመግባት ይልቅ ላለመሸነፍ የሚገባ ደጋፊዎቹንም ያንን የፍርሃት ቆፈኑን በቀጥታ አማርኛ ፍርሃት ብለው ከመግለጽ ይልቅ ኮንትሮል በሚል አስቂኝ ቃል የሚያለባብሱለት ከራሱ ስራ ይልቅ የቆመ ኳስ አሰልጣኙ አሻራ በደንብ የሚታይበት ያ በቴክኒክ የላቁ ምርጥ የግራ እግርና አጫጭር ተጫዋቾች ስብስብ ወደ 1.80 የቆመ ኳስ ጠባቂዎች ስብስብነት የቀየረ አሰልጣኝ 7ኛ ዓመቱም ላይ በቤንች በረኛ ስለገባ ነው የተሸነፈው የሚሉለት ብቸኛ አሰልጣኝ ነው አርቴታ። ለእግር ኳስ አድራጊ ፈጣሪው ፔፕ ቺን ዋንጫ ምንም ብትሆን እንደ ትንሽ ቡድን አሳንሶ ያሸነፈበት መንገድ ግን አሁንም ያ ጂኒየስ ሁሉም ነገር አብሮት እንዳለ ያሳየ ነው ብሎናል። ቴዎድሮስ መብራቱ እሺ እናመሰግናለን። ሚስባህ ማንቸስተር ሲቲ በፔፕ ትልቅ ውሳኔው ሲዝኑን አድነዋል። ከዛ ከዌስትሃም ከፎረስትና ከማድሪድ ልብ ሰባሪ ምሽት በኋላ በተወሰነ መልኩም ቢሆን ተጫዋቾችና ደጋፊዎች ከሞራል ስብራት እንዲወጡ አድርገዋል። ያሸነፍነው ደግሞ የሊጉ ምርጡ ቡድን መሆኑን ደስታውን ልዩ ያደርገዋል። ሮድሪ በትክክለኛ አቋሙ ካለ ማንቸስተር ሲቲ ማንኛውም ተጋጣሚ ማሸነፍ እንደሚችል በድጋሚ አይተናል። ለእኔ ማቲያስ ኑኔዝ በአሁኑ ሰዓት በቦታው ከሚጫወቱ ምርጥ ተጫዋቾች አንዱ ይመስለኛል። ስለ ሼርኪና ኦራይሌ እንኳን ዝም ብሎ ካንተ መስማት ነው። ለማንቸስተር ሲቲ ደጋፊዎች እንኳን ደስ አላችሁ ዋንስ ብሎ ኦልዌይስ ብሎ ለማንኛውም ግን የሚገባው ቡድን አሸንፏል ብሎናል። እናመሰግናለን አድማጮቻችን። አሁንም ቆይታችሁን አዳፊ 95.1 ላይ እንድታደርጉ ነው የምንጋብዛችሁ። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የአርሰናልን ጉዳይ እንመልከት። ትናንትና ምሽት እንግዲህ በማንቸስተር ሲቲ ተሸንፏል። በአርሰናል በኩል ያሉትን ነጥቦች እናንሳ፣ ጨዋታውና ከዚህ በኋላስ በአርሰናል ላይ ምን ሊፈጥር ይችላል ይሄ ውጤት የሚለውን ጉዳይ እንመልከት። ልክ ነው ምሳ። የአርሰናልን ጉዳይ በተመለከተ አንድ ጉዳይ ላይ የሚያጠነጥን ትችት ብዙ ሰማያለሁ። ኬፓ አሪዛባላጋ መሰለፍ አልነበረበትም የሚል ትችት ቅድም በመጠኑ ላነሳው ሞክሬ ነበር። ይሄ ውድድር ብዙ ጊዜ እንዳየ ነው ለብዙ ዓመታት በተለያዩ አሰልጣኞች በተለያዩ የትልልቅ ቡድን አሸናፊ አሰልጣኞችም ጭምር እንዳየ ነው ብዙ ጊዜ ለሁለተኛ ግብ ጠባቂ የሚተው ነው። እንዲያውም መገመት ትችላለች ኬፓ ወደ አርሰናል ሲመጣ የፕሪሚየር ሊግ ጀማሪ ግብ ጠባቂ ነበር አይደለም፣ የቦርንመዝ ግብ ጠባቂ ነበር። ጥሩ ሲዝን ያሳለፈው እና እንደው ምን ያህል ጨዋታ አገኛለሁ ብሎ ከአርቴታ ጋር ሲደራደር የሊግ ካፕና ምናልባት የኤፍኤ ካፕ የመጀመሪያ ዙር ጨዋታዎች ላይ ተሰልፋለህ እንደሚለው እርግጠኛ ነኝ። ትደራደራለች ምን ያህል ነው የምታሰልፈኝ የሚለውን በተመለከተ ሊግ ካፕ እያንዳንዱን ዙር የተጫወተ ግብ ጠባቂ በጣም በተወሰኑ አጋጣሚዎች ካልሆነ በስተቀር የፍጻሜውን ጨዋታ ይጀምራል እና ይህንን ብዙ ጊዜ አይተነዋል። ቅድም ፔፕ የመጀመሪያ ዋንጫውን 2008 ላይ ሳያሸንፍ በፊት ወደ እንግሊዝ መጥቶ የመጀመሪያ ዋንጫውን ሳያሸንፍ በፊት የተደረጉት የፍጻሜ ጨዋታዎች ላይ ሁለተኛ ግብ ጠባቂዎቻቸውን የተጠቀሙት ሌሎች ብዙ አሰልጣኞች መጥቀስ ይችላሉ። ችግሩ ኬፓ ለመጀመሩ ብቻ ሳይሆን አርሰናል ሁለተኛውን አጋማሽ የጀመረበት መንገድ ነው። ኦፍኮርስ በራያ ደረጃ ያለ ግብ ጠባቂ አይደለም፣ ግን ትራፎርድም በዶናሩማ ደረጃ ያለ ግብ ጠባቂ አይደለም። ለቁጥር አንድነት ካስፈረሙት በኋላ እኮ ነው ዶናሩማ ገበያው ላይ አቬይለብል እንደሆነ ሲያውቁ ይሄንን ግብ ጠባቂ ሁለተኛ ግብ ጠባቂ ለማድረግ የወሰኑት። ስለዚህ ደረጃቸው አንድ አይደለም፣ ግን ልክ እያንዳንዱን ዙር እንደተጫወተ ሁሉ የፍጻሜውን ጨዋታ ላይ ተጫውቷል። የተለየ የሚሆንበት ምክንያት ያለ አይመስለኝም።
እና ደግሞ ቃል ገብቶለታል ብዬ ገምታለሁ። አርቴታ ብዙ ጊዜ ሴንቲሜንታል አይደለም እንደምታውቂው። ለዚህ ነው ከፔፕ ሩዝለስነስ ነው የተማርኩት፣ መጨከን ነው በቃ ቡድኑን የሚጠቅም ከመሰለኝ መጨከን ማለት ነው የተማርኩት ብሎ የተናገረው። ፔፕ ያደርገዋል፣ አርቴታን ብዙ ጊዜ አድርጎታል። ይሄን ሴንቲሜንታል ምክንያት ብዙ የሚያሸንፈው አይመስልም። ትላንትና ሴንቲሜንታል ነው ወይ ቃል መግባባት የኮንትራት ግዴታ ልለው አልችልም። ይሄን ያላጫውታለሁ ብሎ ቃል አይገባለትም፣ ግን ሊካፕ ያንተ ነው ብሎ ቃል አይገባለት ይመስለኛል። ብዙ ጊዜ እንደዛ ነው የሚሆነው። የመጀመሪያ ግብ ጠባቂ እንደማይሆን ያውቀዋል በፕሪሚየር ሊግና በቻምፒየንስ ሊግ ቁጥር አንዱ ግብ ጠባቂ እስካልተጎዳ ድረስ። ግን እኔ የኬፓ ላይ እንዲያጠነጥን ስለማልፈልግ የሲቲ ጥሩ መጫወት፣ የአርሰናል በሁለቱ አጋማሽ በጣም ደክሞ መጀመር ከግብ ጠባቂ ችግር ባሻገር ያለ ነው። በሁሉም የጨዋታው ፌዝ፣ በኳስ ጊዜ፣ ያለ ኳስ፣ በፕሬሲንግ በነዛ ሁሉ ነገሮች በጣም የተዋጣለት ነበር እና ለምሳሌ ሁለቱ አጋማሽ ሲጀመር አይተሽ እንደሆነ ልክ የሮቤርቶ ዲዘርቢ ብራይተን ያደርግ እንደነበረው ኳስ ይዞ ዲሌ ያደርግ ነበር። ፕሬሲንግ ባይት ነው የሚሉት፣ ፕሬሲንግ ቤት፣ የተጋጣሚን ቡድን ለፕሬሲንግ ኢንቫይት ማድረግ ማለት ነው። የሲቲ ፕሬስ አድርጓል ሲቲ፣ ግን አቅል ያጣ ፕሬሲንግ አልነበር። ግብ ጠባቂውን ፕሬስ የማድረግ አይነት አልነበርም። ስለዚህ ኬፓ ለጋብርኤል፣ ጋብርኤል ለሳሊባ፣ ሳሊባ ለጋብርኤል፣ ጋብርኤል ለሳሊባ፣ ሳሊባ ለጋብርኤል እዛው ጋር ሮቴት ያደርግ ነበር። ከዛ ፕሮግረስ አያደርግም። አሁን ፍላጎቱ የነበረው የሲቲ ተጫዋቾች ወደ ሳጥን እንዲመጡ ነው፣ ወደ አርሰናል ሳጥን እንዲመጡ ነው። የኬፓ አሪዛባላጋ ፍላጎት የነበረው ወይም የአርሰናል ፍላጎት የነበረው የግብ ጠባቂው ጉዳይ ብቻ አይደለም። ሲቲ በደንብ ፕላን የተደረገ የፕሬሲንግ እቅድ ስለነበረው በቃ ዞን ነው ፕሬስ ያደረገው፣ ማንቱማን አልነበርም እና ኦቨር ኮሚትም አላደረገም። ስለዚህ ከኬፓ ይበልጣል ችግሩ ማለቴ ነው። ሁለቱ አጋማሽ ከተጀመረ በኋላ አርሰናል ከ45ኛው እስከ 70ኛው ደቂቃ ድረስ ባለው ጊዜ 25% ብቻ ነው የኳስ ቁጥጥር ድርሻው የነበረው። የቡድኑን ሽሪንክ የማድረግ በወሳኝ የጨዋታው ምዕራፍ በጣም ወደ ኋላ የማፈግፈግ ተገዶ እንደሆነ አውቃለሁ። በሲቲ ተገዶ ያንን የሚያሳይ ነው። የግብ ጠባቂ ችግር አይመስለኝም። ኦፍኮርስ ራያ የተሻለ ግብ ጠባቂ ነው። ሜቢ የፕሪሚየር ሊጉ ቤስት ግብ ጠባቂ ነው። በእኔ አስተያየት የፕሪሚየር ሊግ ቤስት ግብ ጠባቂ ነው። የፕሪሚየር ሊግ ቤስት ግብ ጠባቂ በተለይ በዚህ ሲዝን ግን ላለፉት 3 ሲዝኖች ይህንን ሲዝን ጨምሮ የፕሪሚየር ሊጉ ብዙ ክሊንሺት የጠበቀው ግብ ጠባቂ ነው። የሚሻለው ማን ነው የሚለውን በተመለከተ አይደለም ክርክሬ፣ ግን ከግብ ጠባቂ የሚሻገር ችግር ግን ነበረበት። ሲቲ ሁለት ግብ ጠባቂውን ተጠቅሞ አሸንፏልና ይሄ ዋና አጀንዳ መሆን የለበትም። ፔፕም አርቴታም ድጋሚ እዚህ ሁኔታ ላይ በሆን ድጋሚ ኬፓን ማሰልፈው እስካሁን ድረስ የተጫወት ነው በሱ ነው ብሏል። ክሪስታል ፓላስን በመለያ ምት ሲያሸንፉ እሱ ነበር የመለያ የፍጹም ቅጣት ምቶችን ያዳ ነው። ግን ምልክቶች ታያለሽ፣ እንደ ሴፍ ሃንድስ አይደለም። ያው ኬፓ የሚሰጠው ራያ ሊሰጥ ይችል የነበረውን ጥቅም እረዳለሁ። ለምሳሌ ራያ ክሮስ ላይ በጣም ጎበዝ፣ ያ የሼርኪን ኳስ አያፈሰውም እንደዛ በጭራሽ። ከመጣባቸው ዋና ምክንያቶች መካከል አንደኛው የኳስ ክሌም ማድረግ የሚችል ክሮሶች መያዝ የሚችል ግብ ጠባቂ በመሆኑ ምክንያት ቁመት 6 ሴንቲሜትር የኛው ግብ ጠባቂ በልጠዋል፣ ግን ያኛው የበለጠ የሳጥን ዶሚናንስ አለ፣ ያኛው የበለጠ ክሮሶች መቆጣጠር ይችላል። ሁለተኛ በጠቅላላውም እንደዚሁ የተሻለ ሾት ስቶፐር ነው፣ የበለጠ ሙከራዎች ማዳን የሚችል ግብ ጠባቂ ነው። እሱ አንድ ቁልፍ ነጥብ ነው፣ ምክንያቱም ሁለቱም ጎሎች ክሮሶች በመሆናቸው ምክንያት ማለት ነው። ግን ዋናው በቢልድ አፕ ጊዜ ደግሞ ይሰጣቸው የነበረው አማራጭ አሁን አንዳንድ ፉቴጆች ፍሪዝ እያረኩ ባሳይሽ፣ ኦኬ ሴንትራል ፕሮግሬሽን የለውም፣ ሁለቱም ፒቮቶች ማግኘት አልቻለም አርሰናል። አንድ ችግር ነው እሱ። ሲቲ ቆልፎታል በ4 ተጫዋቾች ያንን ዞን ማርክ ስላደረገው ዞን ነው የዘጉት። አንደኛው ምርጫ በሚዲየም ምክንያቱ 4 ተጫዋች ኮሚት አድርጓል ማለት የመጨረሻው 30 ሜትር ላይ 40% የሚሆኑትን ተጫዋቾች ፔፕ ኮሚት አድርጓል ማለት ነው። ቢሸነፍ እንዴት እንደሚተች በትላንትና ሁኔታ ባይሰራ እንዴት እንደሚተች ስለሰራ ኦፍ ኮርስ ጂኒየስ እንላለን። መጣ ስለሰራ ፔፕም ሁሌ የሚለው የስኮር ላይን ጆርናሊዝም ይባላል። እንደዚህ የሆነ ያሸነፈውን አሰልጣኝ ጂኒየስ እንለዋለን። ያንኑ ተመሳሳይ መንገድ ተጠቅሞ በሚቀጥለው ጨዋታ ቢሸነፍ ደግሞ ተሳሳተ ተብሎ ደግሞ ያው አሰልጣኝ ይተቻል እና እሱ በዚህ የስኮር ቦርድ ጆርናሊስቶች አቱን የሚለው ነገር አለ። ሌል ማን ቺም ፍሬዝ ያመጣት ማን እንደሆነ አላውቅም። ኤድዋርዶ ጋሊያኖ የሚባል አንድ በጣም የታወቀ የሚወደድ ዩራጋይ ጋዜጠኛ ያለ እሱ መሰለኝ ከሱ መሰለኝ መጀመሪያ የሰማሁት የስኮር ቦርድ ጆርናሊዝም የሚባል ውጤት ትከታይና ከዛ በኋላ ሰውየውን ወይ ጂኒየስ ነው ወይ አይረባ ትያለሽ። እንዴ በጣም ባይነሪ ነው። ግን
ስለሰራ ግን አርሰናል መፍትሄ ማግኘት ነበረበት፣ መፍትሄ መፈለግ ነበረበት። አትሊስት ኬፓ ቢኖር የሚሰጣቸው አንደኛው ጥቅም ለምሳሌ ሁለቱ ፉልባኮች አይተሻቸው እንደሆነ ሃይ ኤንድ ዋይድ ነበሩ። ፒየሮ ኢንካፒ በዛ በኩል ዋይት በዚህ በኩል። የሲቲ ሁለቱ ፉልባኮች አርሰናል ኢምፖሴሽን ኢንቢልድ አፕ በሚሆንበት ጊዜ ሁለቱን የአርሰናል የክንፍ ተጫዋቾች ማርክ ነበር ያደረጉት። ኒኮ ራይሊ ሳካን፣ ትሮሳርን፣ ማቴዎስ ኑኔዝ። ፉልባኮቹ በዛ መሀል ነጻ ነበሩ። ምክንያቱም የሲቲ ሁለቱ 6 ቁጥሮች ደግሞ ቤርናርዶ ሲልቫ ሁለቱ 6 ቁጥሮች ልበላቸው ሁለቱ አማካዮች ቤርናርዶ ሲልቫ ና ሮድሪ ደግሞ ድንገት ያንን የሲቲን የመጀመሪያ የፕሬሲንግ ላይን ማለፍ ከቻሉ ግን ሮድሪ ና ቤርናርዶ ሲልቫ አሉ። ይው የተቀረው የሜዳ ክፍል ሶሉሽን ነበረው። በዛ መንገድ መውጣት አትችይም ማለት በሌላ መንገድ መውጣት አትችይም ማለት አይደል። እዛ ጋር ራያ ያንን ኦፕሽን ይሰጣቸው ነበር። ራያ ከመጣባቸው ሌላ ምክንያቶች መካከል አንደኛው በቢልዳፕ ጊዜ የፓስ ቫራይቲ ያለው ግብ ጠባቂ በመሆኑ ምክንያት ነው። ኬፓን ያሰለፈበትን ምክንያት እረዳለሁ። ምናልባት ኮንትራታዊ ነው፣ ምናልባት የድርድሩ አንድ አካል ነው። ግን ደግሞ በተለምዶም የሁለተኛ ግብ ጠባቂዎች ውድድር ነው። በተለምዶ የሁለተኛ ግብ ጠባቂዎች ውድድር ነው። ቬንገር ደግሞ የሁለተኛ ቡድናቸው ውድድር ነበር። 2006-7 ሲዝን ከጆዜ ሞሪኞ የእንግሊዝን እግር ኳስ ዶሚኔት ማድረግ ጀምሮ ከነበረው ቼልሲ ጋር ተጫውተው 9 ህጻናት ነው ያሰለፉት። 3 ቀን ነው ከ4 ቀን በፊት ከፒኤስቪ አይንድሆቨን ጋር የቻምፒየንስ ሊግ ጨዋታ ነው የ9 ተጫዋች ለውጥ አድርገው አርማን ትራኦሬ፣ ጀስቲን ሆይት፣ ጄኒልሰን አይነት ተጫዋቾችን የተጠቀሙት። ለአንዳንዶቹ እንዲያውም የሁለተኛ ቡድን ውድድር ነው። ኖርማሊ ግን የሁለተኛ ግብ ጠባቂዎች ውድድር ነው እና ግን የራእይ አይነት ግብ ጠባቂ የማንስፊልድ ጎልን ካየሽ ባለፈው ከቼልሲ ጋር የነበረው የብሪጅ ጨዋታ ላይ አንዳንዶቹ ሙከራ የነበሩ ስህተቶችን ካየሽ፣ ትላንትና ጎሉ ከመቆጠሩ በፊት ቢጫ ካርድ ያየበትን ኢንሲደንት ካየሽ፣ ሌሎች አጋጣሚዎች ላይ የራእይ አይነት ሴኪሪቲ አይሰጥሽም። የተሰለፈበትን ምክንያት ግን የትራፎርድን መሰለፍ ጀስቲፋይ ላደረገው ከቻልኩ ይሄም አይከብደኝ። ተመሳሳይ ነው ሁለቱም አሰልጣኞች ምክንያት። ግን ትላንት ብቻ ሳይሆን ለ20 ምናምን ዓመት ተመሳሳይ ነበር። የካፕ ውድድር ግብ ጠባቂዎች የሚባሉ አሉ። ኤንሪኬ እንዲያውም የቻምፒየንስ ሊግና የላሊጋ ግብ ጠባቂ ነበረው 2014-15 ላይ። ተር ስቴገን የቻምፒየንስ ሊግ፣ ክላውዲዮ ብራቮ የላሊጋ ግብ ጠባቂ ነበር። እኔ ግብ ጠባቂው ላይ ብቻ ስህተት ነው አይኖ። ግን ከዛ ስህተት በፊት ምንድን ነበር ጨዋታው እየሆነ የነበረው? በሆነ መንገድ በቃ የሆነ ጎል መቆጠሩ አይቀርም። በራያ ስህተት ተቆጥሮ እስከዛ ኦን ታርጌት አልነበረም። አዎ ከዛ በኋላም አንድ ታርጌት ነው የነበረው። አዎ ግን ፋይናል ነው፣ ስለ ፋይን ዲቴይልስ ነው የምናወራው። እና ልክ አልነበረም የአርሰናል አውትቦል የሚባል ነገር ከኋላ መውጫ መንገድ አልነበረም። ግን አንዱ የሚለየው ምን መሰለሽ፣ እኔ አርቴታ እንደ ኮች አንዳንድ ኤክስፒሪየንሶች አሉ አሰልጣኞችን በሆነ መንገድ ማሰብ እንዲጀምሩ የሚያደርጉ ኤክስፒሪየንሶች። ፊዚካል ተጫዋቾች ላይ ያተኩሯል። ኦኬ ሊጉም በጠቅላላው ፊዚካል አንድ ነገር ነው። ግን የ2022-23 የውድድር ዘመኑን የአርሰናልን ቡድን ካየሽ ቴክኒካል ኳሊቲው በጣም ከፍተኛ የነበረ ቡድን። ዚንቼንኮ ይመጣል። አሁን ትላንትና ለምሳሌ አሁን ችግሩ ምንድነው? እዛ በሊቨርፑል በዌስትሃም በሲቲ ጨዋታዎች ላይ ዚንቼንኮ በጣም ትልልቅ ስህተቶች ሰራ እና ዲፌንሲቭሊ ሶሊድ የሆነ ተጫዋች ያስፈልገኛል ከዚህ በኋላ አለ። ስለዚህ መጀመሪያ ቦታው ሴንተር ባክ የሆነ ተጫዋች ማስፈረም ጀመረ። ኢንካፔ የመጀመሪያ ቦታው ሴንተር ባክ ነው። ሪካርዶ ካላፊዮሪ የመጀመሪያ ቦታው ሴንተር ባክ ነው። ይለያያሉ ተጫዋቾቹ፣ ግን ሶሊድ መሆን አለብን። ምክንያቱም ዚንቼንኮ ዊክ ሊንክ መሆን ጀመረ። የአርቴታ አሰስመንት ብቻ አልነበረም። መጨረሻ ላይ በአርሰናል ተጫዋቾች በጣም ተጠልቶ ነበር ዚንቼንኮ። ለምን 1v1 መከላከል አይችልም? ለምን ተከላካይ አይደለም? ቦታው አማካይ ነው። ግን ምን ይሰጥ ነበር? ቴክኒካል ሴኪሪቲ ግን ይሰጥ ነበር። ኢን ቢትዊን አሁን ትላንትና ካየሽ ኢንካፔ ስቴሽንድ ነው ቀኝ ላይ የግራ ፉል ባክ ላይ፣ ዚንቼንኮ ምን ያደርግ ነው ወደ ሴንትራል ቦታ ይመጣል። ስለዚህ አትሊስት ዙቢሜንዲ፣ ራይስ እና ዚንቼንኮ ወይም አይ ቲንክ በመጀመሪያ ቢያሰልፈው ኖሮ ሪካርዶ ካላፊዮሪ ሊሆን ይችል ነበር። አንግል ይኖረው ነበር፣ ምንም ጥያቄ የለውም። ከዛ እሱ አሁን የቅርብ ጊዜ ግን እሱም ብቻ ሳይሆን ዣካ ለምሳሌ ያ ሲዝን ላይ ነበር። ከዛ ሲዝን በኋላ የሚያመጣውን ጆርጂኖን ካየሽ አንደር ፕሬሸር ኳስ መቀባበል የሚችሉ ናቸው። ከሁሉ በላይ ለእኔ ትልቅ ሚስ የነበረው ኦደጋርድ ነው፣ ኤዜም አይደለም። ኦፍኮርስ ኤዜ ጥሩ ፎርም ላይ ነው ያለው፣ ዋው ፋክተር አለው፣ የበለጠ የአማካይነት ዝንባሌ ያለው ተጫዋች ነው። በቀደም የሚገርም ጎል አስቆጥሯል። ሰሞኑ ደህና ነው፣ በዚህ ጊዜ ደህና ይጫወታል። አንድ ነገር ነው። በሚያጠቁበት ጊዜ ምናልባት ከኦደጋርድ የበለጠ ሶሉሽን ሊሆን ይችላል። በቢልድ አፕ ጊዜ ግን ይመጣል፣ አጠገቡ ከግብ ጠባቂ ሁሉ ኳስ ሊቀበል ይችላል። ምክንያቱም ኦደጋርድ ለእኔ ቴን አይደለም። አሁን አምጥተሽ ከ10 ቁጥር ጋር ብታወዳድረው አይሆንም። 10 ቁጥር አይደለም ኦደጋርድ። እኔ 10 ቁጥርም ነው ብዬ አላምንም።
አላምንም ብቻ ሳይሆን አርሰናል 10 ቁጥር የለውም 4-3-3 10 ቁጥር የለውም አዘ ፎርሜሽን። አሁን ነው እንዲያውም ሁለት ፒቮት ከፊት ኤዜ ሲጫወት 10 ቁጥር መሰል ባህሪ ያለው ተጫዋች ማየት የጀመር ነው እንጂ ኖርማሊ 4-3-3 10 ቁጥር የለውም። 2 8ቶች እና 1 6 ነው ያለው ወይም 2 6ቶች 1 8 ነው የሚኖሩ። ኦዴጋርድ 8 ነው እንጂ 10 አይደለም። ስለዚህ በጣም ወደ ጥልቅ ቦታዎች የመጣ ኳስ ይቀበላል። አሁን ትላንትና የነበረው ትልቁ ችግር ራይስ እና ዙቢሜንዲ ቅድም እንዳነሳሁት ሁለት አጋማሽ እንደተጀመረ በመጀመሪያ 20 ደቂቃ ራይስ 1 ዙቢሜንዲ 0 ኳስ ነው የተቀበሉት። ሴንትራል ፕሮግሬሽን ከተቆረጠ በኋላ መውጫ መንገድ አልነበረውም። እንዲያውም አንድ ጄምስ ቤንጅ የሚባል ጋዜጠኛ ምን አይነት ዴታ ሰጥቶ አየው መሰለሽ? የመጀመሪያው ሁለት አጋማሽ ከተጀመረ በኋላ ሁለት አጋማሽ ነው ጨዋታው። ሁለት አጋማሽ የመጀመሪያ 20 ደቂቃ ላይ ነው ጨዋታው ያለቀው። ኤንድ የሲቲም ዶሚናንስ የነበረው አብዛኛው እዛኛው ጌም ላይ የመጀመሪያ አጋማሽ እንደው ፌር ለመሆን ባላንስድ ነበር። ትንሽ ካልሽ አርሰናል ይሻል ነበር። ግን ሁለት አጋማሽ ከተጀመረ ከ45ኛው እስከ 71ኛው ደቂቃ ድረስ ባለው ጊዜ አርሰናል ፕሮግሬሲቭ ፓስ የሚባላል 10 ሜትርና ከዛ በላይ ወደፊት የሚሄድ ፓስ ማለት ነው። አንድ ፓስ አላደረገም። ሎክድ ነበር። ለዚህ ነው የኬፓ ጉዳይ አንድ ኢምፖርታንት የጨዋታው ኤሌመንት ነው። ሲቲ ከዛ በፊት ሙከራ አልሞከረም፣ ስለዚህ ተሳሳተ፣ ስለዚህ ጎል ተቆጠረ። ልክ ነው፣ ሎጂካል። ግን ከዛ በፊትም ግን ችግር ነበር። ከግብ ጠባቂ የሚተልቅ ችግር ነበረበት። ሌላ የቢልድ አፕ ሶሉሽን መፈለግ አልቻለም። ከዛ አርቴታ እኔ አይ ቲንክ ሁለቱ አጋማሽ ላይ መቀየር የነበረበት ይመስለኛል። የኢንካፔን ሁኔታ ሲያቅ፣ ቢጫ ማየቱን ሲያቅ፣ በዛ አግሬሽን መጫወት እንደማይችል ሲያቅ ጥሩ አማራጭ አለውና ሁለት የግራ ፉል ባኮች እኮ አሉት። ማይልስ ሉዊስ ስኬሊ አለ፣ ኦኬ እየተጫወተ አይደለም፣ ግን ሪካርዶ ካላፊዮሪ አለው ለእንደዚህ አይነት ሁኔታ መሆን የሚችል ግን በኳስ ቁጥጥርም ጊዜ ጥራት መጨመር የሚችል ተጫዋች ነው። አሁን ሁሉም የማጥቃት ተጫዋቾች ሳካ ጥሩ አይደለም እንላለን። ትሮሳር 2026 ላይ ጎል አላገባም። ዮኬሬስ የሚገባውን ያህል ትልልቅ ጌሞች ላይ ጎል አላገባም። እንደዚህ እንላለን። ሁሉም ተጫዋቾች እንደዛ ከሆኑ እኔ ስትራክቸር አለው ነው የምለው፣ ግለሰቦቹ አይደሉም። ኦኬ ግለሰቦቹ የራሳቸው ድክመት ሊኖርባቸው ይችላል፣ ግን ስትራክቸራል ነው። ስለዚህ ቡድኑ እንዲህ አይነት ችግር የነበረበት ይመስለኛል። የመጀመሪያ አጋማሽም ላይ ለምሳሌ አንዳንድ ሲቲ የነበሩበት ድክመቶች ነበሩ። ለምሳሌ ኩዣኖቭ 33% ነው በዚህ ዓመት ኤሪያል ዱዌል የማሸነፍ ስኬቱ። ምሳ ጥሩ ተከላካይ ነው። ሰፊ የሜዳ ክፍል መከላከል ይችላል፣ ስፔስ መከላከል ይችላል፣ ፈጣን ነው። ግን የአየር ላይ ኳስ ዶሚኔት ማድረግ ትችላለች። ለምሳሌ እኔ ለምን ሃላንድ ንሱ ላይ ማን ነው ሀቨት ንሱ ላይ እንዳለጠፈው አላውቅም። ዶሚኔት ያደረገው ነበር እያንዳንዱን ኳስ። ኦፍኮርስ ሀቨት የራሱን 1v1 ተሸንፏል፣ ግን 33% ኤሪያል ዱዌል ብቻ ነው በዚህ ዓመት ያሸነፈው። የሲቲን ዊክነስን መለየት መቻል ያለብሽ አይደለም። ስለዚህ ያንንም አላደረግም እና ቅድም ያልኳቸው አይነት የዚንቼንኮ፣ የጆርጂኖ፣ የዣካ፣ የኦዴጋርድ አይነት ተጫዋቾች ቁጥር መብዛት ያለባቸው ይመስለኛል፣ እንደ አማራጭ ማለት ነው። ወይም ደግሞ ካላፊዮሪ ወደ ሴንትራል ቦታዎች እየመጣ የሚጫወት ተጫዋች ነው ወይ ብዙ ጊዜ እሱ መጀመር አለበት እና እነዚህ ችግሮች በአርሰናል በኩል የነበሩ ይመስለኛል። ለሚቀጥለው ጨዋታ ምን ማለት ነው እንግዲህ ወንዙን ስንደርስ እንሻገርበታለን ይላሉ። ስንደርስ እናዋለን። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ ብቻቸውን ይቀጥላሉ። መልካም ቀን ይላችሁ። ውድ ጊዜውን ለመቆጠብና ሕይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።